በተቀደሰው ስፍራ ላይ ራሱን እንደ አምላክ ያደርጋል። የጥፋት እርኩሰት በቤተ መቅደስ ውስጥ ያስገባል። ይሄ ማለት ቤተ መቅደሱ ሊሰራ ደርሷል ማለት ነው። መሲሁ መቼ እንደሚመጣ አያውቁም፣ ግን መሲያችን ሊመጣ ነው ብለው ቀዩን ጊደር ከዳላስ ቴክሳስ በአውሮፕላን ጭነው አንድ ጥቁር የሌለባት ቀይ ጊደር ሰብስ ከያሉበት ለቅመው አምጥተዋቸው አንዷን ጊደር አቃጥለዋል። መስዋዕት አድርገው በሂሶፕ ቀላቅለው ለሰዎች በቃ በውሃ መርጨት ያንን ስርዓት ለመጀመር ተዘጋጅተዋል። መስዋዕቱን መሰዊያውን ሰርተውታል። የካህኑ ልብሶች ተሰርተዋል። በኢንስቲትዩሽን ደረጃ ተጠንቶ ማለት ነው መጽሐፍ ቅዱስን አጥንተው። ስለዚህ ሶስተኛው መቅደስ ሊሰራ በዝግጅት ላይ ናቸው። ኤኒ ታይም እንን ቤተ መቅደስ መጥቶ ነው ጸረ ክርስቶስ ሊያበላሸው ወይንም ደግሞ ሊያረክሰው የሚችለው። በዛ ነው ዙፋኑን ሊያስቀምጥ ምስል ሊያስቀምጥ፣ በዛ ነው እኔ አምላክ ነኝ ብሎ ራሱን የሚገልጠው። አይሁዶች የዛን ጊዜ ነው አይኖቻቸው የሚበራው። ታስታውስ እንደሆነ ዮናስ ከ3 ቀን በኋላ ከአሳ ነባሪ ሆድ ውስጥ እንደተተፋ ልክ እንደዚሁ እስራኤል ከ3 ዓመት ከዚህ ከጸረ ክርስቶስ ስምምነት በኋላ ትተፋለች። ያኔ የያዕቆብ መከራ ይሆናል። 3ቱን ቀንዶች ሰብሮ የወጣ አንድ አፍ ያለው አይን ያለው ተሳዳቢ አንደበት ያለው አንድ ቀንድ ተነሳ። የጸረ ክርስቶስ ምልክት እሱ ነው። ያ ቀንዱ ተሳዳቢ ነው። በሰማይ ያሉትን ሁሉ የሚሳደብ የእግዚአብሔርን ዙፋን የሚሳደብ እግዚአብሔርን የሚያዋርድ ተሳዳቢ አፍ ያለው ነው። ሰዎች መንፈስ ስለሆነ በቀላሉ የሰዎችን መንፈስ መለወጥ ይችላል። በቀላሉ የሰዎችን አእምሮ መጠምዘዝ ይችላል። ምክንያቱም ሰዎች በፈቃዳቸው ስለሚከተሉት በቀላሉ ነፍሳቸውን ይሰጡታል። ተሳዳቢ ነው። ራሱን እንደ እግዚአብሔር በጣም ከፍ የሚያደርግ ነው። ልክ ሉሲፈር የተገለጠበት ሰው ነው። ስለዚህ 666 ሲስተም ነው። 6 በነገራችን ላይ ቁጥር ነው። ቁጥር ለምሳሌ አንድ የእግዚአብሔር ቁጥር ነው። እግዚአብሔር አብን ይወክላል። አንድ አምላክ የሚያሳየን። 2 ምስክርን ይነግረናል። 2 አድርጎ ላካቸው ይለናል መጽሐፍ ቅዱስ። 3 ስሉስነትን ስላሴን ያሳየናል። 4 የምድር ዳይሬክሽኖችን ያሳየናል። ኢስት ዌስት ኖርት ሳውዝ የምንለውን 4ቱንም ዳይሬክሽን ያሳየናል። 5 ቁጥር 5 መስዋዕቶች በብሉይ ኪዳን ላይ ትመለከታላችሁ። በዘሌዋውያን መጽሐፍ ላይ 5 ቁጥር የጸጋ ቁጥር ነው። 6 ቁጥር ስትመጡ ሰው የተፈጠረበት ነው። 6 ቁጥር ነው። ሰው በ6ኛው ቀን ተፈጠረ። እግዚአብሔር በ7ኛው ቀን ከሰራው ስራ ሁሉ ምን አረገ? አረፈ። ስለዚህ 6 ቁጥር የሰው ቁጥር ነው። ቢደጋገም የሰው ቁጥር ነው። 6 ቢል ሰው ነው። ጸረ ክርስቶስ ሰው ነው እንጂ አምላክ አይደለም። ጸረ ክርስቶስ ማን ነው? ጸረ ክርስቶስን ብቻ ሳይሆን ከዘመኑ ጋር ስላለ የጸረ ክርስቶስ መንፈስ እንደገና ደግሞ መንፈሳዊ ውጊያ ዘመኑ እያለቀ ሲመጣ የውጊያው ስታይል እየተለወጠ እየመጣ ነው። መንፈሳዊ ውጊያ አደራረጎች እየተለወጡ መጥተዋል። የድሮ አይነት ላይሆን ይችላል። ለዚህ ጸረ ክርስቶስና የመጨረሻው ዘመን መንፈሳዊ ውጊያ የሚል በዚህ ርዕስ ነው በዚህ ምሽት የምንነጋገረው። መጀመሪያ ስለ ጸረ ክርስቶስ መንፈስ እንነጋገር። አንዳንድ ሰዎች ያልተመቻቸውን ነገር ሁሉ ጸረ ክርስቶስ ነው ብለው የመጥራት ልማድ አለባቸው እና ጸረ ከሌ ጸረ ክርስቶስ ጸረ እንትና ይባላል እና እውነቱን ከእግዚአብሔር ቃል እንመለከታለን። በተለይ ስለ መጽሐፍ ቅዱስን ስንመለከት ከእግዚአብሔር ቃል እያስተያየን ስለምንማር በዚህ በኩል እንደምትመለከቱት ቁልፍ ጥቅሶች አሉ። እነዚህን ጥቅሶች ያዟቸው። 2ኛ ተሰሎንቄ፣ 1ኛ ዮሐንስ፣ ራዕይ 13፣ ዳንኤል 7፣ ኤፌሶን 6 እነዚህ ዙሪያዎች ነው የምናገረው። በእነዚህ ጥቅሶች ዙሪያ ነው ሐሳብ የሚሽከረከረው እና መጽሐፍ ቅዱስ ሲናገር ስለ ጸረ ክርስቶስ የሚለውን ሲናገር ጸረ ክርስቶስ ማለት ተቃዋሚ አጌንስት ወይንም ደግሞ ኢን ፕሌስ ኦፍ ወይንም ደግሞ ምትክ ማለት 2 ትርጉም አለ። ይሄ ትክክለኛው አተረጓጎም ይሄ ነው። ስለዚህ ጸረ ክርስቶስ ክርስቶስን የሚቃወም የክርስቶስ የሆነውን የሚቃወም ቤተክርስቲያንን የሚቃወም ጽድቅን የሚቃወም ሕይወት ያለበትን ነገር የሚቃወም ሲሆን ሌላው ደግሞ መስሎ የሚሰራ ክርስቶስን መስሎ የሚሰራ ግን ክርስቶስ ያልሆነ ፋሚሊየር ስፒሪት
አይነት ገና አልተገለጠም። እሱ ጸረ ክርስቶስ ይገለጣል። ነገር ግን መንፈስ ሆኖ የሚሰራ የጸረ ክርስቶስ መንፈስ ደግሞ የሚባል አለ። ይህንን ዮሐንስ በተለያየ ጊዜ ሲያነሳው ትመለከታላችሁ። አንደኛ ዮሐንስ ምዕራፍ 2 ከ1 እስከ 18 ተመለከቱ። አሁንም እንኳን ብዙ የክርስቶስ ምን አሉ? ተቃዋሚዎች አሉ። አንታይ ክራይስት ነው የሚለው በእንግሊዝኛው ላይ። ስለዚህ አሁንም እንኳን ብዙ ተቃዋሚዎች አሉ በምድር ላይ የክርስቶስ የሆነውን የእግዚአብሔርን አጀንዳ የመንፈስ ቅዱስን አጀንዳ የሚቃወሙ ጸረ ክርስቶሶች። ኢየሱስን የሚጠላ መንፈስ አለ። አሁንም ኢየሱስን የሚክድ መንፈስ አሁንም አለ። አዲስ አይደለም ማለት ነው። ስለዚህ አሁንም አለ። ነገር ግን ወደፊት ምን ሆኖ ይገለጣል? ሥጋ ለብሶ ይገለጣል። አሁን በመንፈስ እየሰራ ነው። ቤተክርስቲያንን የሚያሳድድ እግዚአብሔርን እውነት የሚያሳድድ ጽድቅን የሚጠላ ኢየሱስ እሱ ጌታ ነው የማይል ስፒሪት ወይንም ደግሞ ኢየሱስ ክርስቶስ እሱ አምላክ ነው ወይንም ጌታ ነው የማይል መንፈስ እሱ የክርስቶስ ተቃዋሚ መንፈስ ነው ብሎ ዮሐንስ ይነግረናል። በጣም በሚገርማችሁ በሰለጠነው ሀገር ላይ አንዳንድ ጊዜ ያው አገሩ ያለንበት ሀገር በጣም ነፃነት አለው የሚባል ሀገር ነው። ብዙ ነገር ማውራት ትችላላችሁ ግን እንደው ጮክ ብላችሁ ጂሰስ ወይንም ኢየሱስ ማለት ሲጀምሩ በጠላትነት የሚያያችሁ ሰው ብዛቱ ከመቼውም ጊዜ ይልቅ በልጧል። በሰለጠነው ዓለም ነው ብላችሁ ክርስትና አለበት በሚባለው አካባቢ ላይ ኢየሱስ የሚባለው ስም የሚቀፋቸው የሆነ መጥቷል። ይሄ የክርስቶስ ተቃዋሚው ስራ ነው። እግዚአብሔር የመንፈስ ይውጋው። በምድራችንም ላይ አለ። ብዙ ነገሮችን መጥራት ስትጠሩ ማንም አይቃወማቸው። ግን ሞመንት ጂሰስ ወይንም ኢየሱስ ክርስቶስ ስትሉ በጣም የሚበሳጭ መንፈስ አለ። ስለዚህ ከኋላው ምን እንዳለ እግዚአብሔር ዛሬ አይኖቻችንን ይክፈትልን። አሜን አሜን። ከኋላው ያለው መንፈስ ሰዎቹ አይደሉም። በእነሱ ላይ የሚሰራ ከኋላ ያለ የሃይማኖቱን ሲስተም ተጠግቶ እየሰራ ያለ የክርስቶስ ተቃዋሚው መንፈስ ዮሐንስ አሁንም በምድር ላይ ያለ ይሄ መንፈስ ይላል። ወደፊት ደግሞ ሥጋ ለብሶ ጻድቃንን ሊያሳድድ የሚገለጥ መንፈስ አለ። ይሄ የጸረ ክርስቶስ ራሱ ነው። ስለዚህ የሞራል ብልሽቶች፣ የአመጽ መብዛት፣ ለእግዚአብሔር እውነት ሰዎች ሬዚስተንት ወይም ደግሞ ተጋፊ መሆናቸው፣ በቀላሉ ለወንጌል እምቢ የሚሉ በቃ የሚጋፉ የጽድቅን እውነት እያወቁ ልባቸውን እልህኛ የሚያደርግ ስፒሪት የጸረ ክርስቶስ መንፈስ ጉልበት እያወጣ ነው። ምክንያቱም ዘመኑ እየቀረበ ስለመጣ መንፈሳዊ ውጊያ እየጠነከረ ይመጣል። ሁለተኛ ተሰሎንቄ ላይ የአመጽ ምስጢር አሁን በስራ ላይ ነው ይላል። the spirit of antichrist አሁንም በስራ ላይ ነው። ውስጥ ለውስጥ እየሰራ ነው። በትልቅ ተቋማትስ ክደትን እያስተማራቸው ነው። ወጣቶችን ሞራል እንዳይኖራቸው፣ ግብረገብ እንዳይኖራቸው በኃጢአት ባህር ሊውጣቸው የተነሳ ይሄ ጸረ ክርስቶስ መንፈስ ነው። ብዙ አይነት በሐሺሽ በድራግ በራስን በማጥፋት በተለያየ አይነት ወንጀል ውስጥ እንዲገቡ የሚያደርጋቸው የሚነዳ የአመጽ መንፈስ በዓለም ላይ ወንጀል እየበዛ መጥቷል። የአመጽ አሰራሮች እየጠነከሩ መጥተዋል። ስለዚህ ይመጣል አይደለም የሚለው የአመጽ ምስጢር አሁን አለ ይላል መጽሐፍ ቅዱስ። የአመጽ ምስጢር አሁን አለ። ጠላት ውስጥ ለውስጥ እየሰራ አለ። ጨለማው በታላላቅ ምሁራኖች መካከል እየሰራ አለ። በአገር በተለያየ አይነት በዩናይትድ ኔሽን በተለያየ አይነት ኢንተርናሽናል ድርጅቶች ውስጥ የጠላት አጀንዳዎች እየተከናወኑ ትመለከታላችሁ። በ2026 ይሁን በ2030 አንድ አጀንዳ ዩናይትድ ኔሽን ያወጣው አጀንዳዎች አሉ። እነዚህ አጀንዳዎች አንዱ እያንዳንዱ የዓለም ትምህርት ቤቶች የጾታ ትምህርት በሚል ብዙ ነውሮችን ወደ ወጣቶች ልጆች ገና ከህፃንነታቸው እንዲማሩ የጾታ ጉዳይ የአይዴንቲቲ አንድ ሰው ወንድና ሴት ብቻ ላይሆን ይችላል። ስለዚህ አንድ ሰው ሁለት ፐርሰናሊቲ ሊኖረው ይችላል፣ ወንድም ሴትም ሊሆን ይችላል ብሎ የሚል መረዳት፣ እንደዚህ አይነት ግራም ያጋባ መንፈስ እግዚአብሔር ይህን መንፈስ ይውጋው። አንዳንድ ነገሮች ያሳያችኋለሁ። የኢየሱስ ክርስቶስን አምላክነት ይክዳል። ይህ መንፈስ በስራ ላይ ነው ብያችኋለሁ። የኢየሱስ ክርስቶስን አምላክነት የሚክድ ለዚህ አምላክነቱን የሚክድ ስፒሪት በውጭም አለ፣ ወደ ውስጥም እየተሽለከለከ እየገባ ትመለከታላችሁ። ኢየሱስ ልክ ፍጡር ነው የሚል ኢየሱስ ክርስቶስ አምላክነቱን የሚያስክዱ ብዙ ትምህርቶች እየመጡብን ይገኛሉ፣ እየተጋፉ ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም የሚል። እንግዲህ የክርስቶስ ኢየሱስ አምላክነትን ይክዳል። ራስን ደግሞ ሌሎች ደግሞ ራስን ደግሞ ማምለክ ሰልፍ ወርሺፕ፣ ሰዎች ራሳቸውን እንዲያመልኩ በቃ ኢየሱስን የሚጋርዱ እንዲሆኑ፣ የክርስቶስን ድምቀት የሚከለክሉ፣ የክርስቶስን ክብር የሚሸፍኑ እንዲሆኑ ያደርጋቸዋል። ለክርስቶስ ክብር የማይሰጡ፣ ለስራው ባለቤት አለቅነት ወይንም ደግሞ ሹመቱን ከፍታውን ለሱ የማይሰጡ፣ እውቅና ለክርስቶስ የማይሰጡ የሚጋርዱ ሰዎች ይነሳሉ። እኔ የሚሉ ሰዎች ኤጎቲዝም፣ ይሄ እኔነት ስፒሪት፣ ይሄ
ይሄ አንዱ the spirit of the antichrist ነው። ክርስቶስን የሚጋርድ የሰውን ዝና የሚያወጣ ስፒሪት፣ ኢየሱስን ጋርዶ የኢየሱስን ውበት ሸፍኖ ሌሎችን የሚያደምቅ ከሌን በቃ አግዝፎ መልአክ ከሰማይ በቃ መጡ ክንፍ አቆጠቆጡ የሚያሰኝ እንዲህ አይነት አስተምሮ እግዚአብሔር ይገስጸው። ይሄ የክርስቶስ ተቃዋሚው ስፒሪት ነው። ዛሬ መስመር አስምሬላችሁ ነው የሚሄደው። ስለዚህ ጸረ ክርስቶስ የተባለው በስብናው ስትመለከቱት የሚነሳው ይሄ በስብናው ስትመለከቱ ከንጥቀት በኋላ የሚነሳ መንፈሱ አሁን እየሰራ ነው ብያቸዋል። ሰዎችን ወደ ኃጢአት የሚነዳ ቤተክርስቲያንን የሚያሳድድ የቤተክርስቲያንን በረከት የሚከለክል ቤተክርስቲያን እንዳትሰፋ ወንጌል እንዳይበዛ ሰዎች ወደ እግዚአብሔር መንግስት እንዳይጨመሩ የሚያደርገው የክርስቶስ ተቃዋሚው መንፈስ አለ በዚህ ዓለም እየሰራ ያለ በሁሉ ቦታ እየሰራ ያለው አለ። አሁን ግን የምናገረው አካል ለብሶ ስለሚመጣው ተቃዋሚው መንፈስ አካል ለብሶ ይመጣል። ስብና ይዞ ይመጣል፣ ስም ይዞ ይመጣል፣ ቁጥር ይዞ ይመጣል፣ ተናጋሪ ሆኖ ይመጣል። ይሄንን ማንነቱ ስብናውን ነው ላሳያችሁ ፈልገው። አንዳንዶች ተወልዷል ይሉኛል። አይ ዶንት ኖ አላውቅም። ነገር ግን ጸረ ክርስቶስ ቤተክርስቲያን ከተነጠቀች በኋላ እንደሚመጣ መጽሐፍ ቅዱስ ያስተምረናል። ከመነጠቅ በኋላ የሚነሳ ነው። ሌላው ከታደሰ ወይንም ሪቫይቭድ ሮማን ኤምፓየር ወይንም ደግሞ ጠዋት እንዳስተማርኳችሁ ከዛ ምስል እግሮቹን ታስታውሳላችሁ። ጠዋት ነበራችሁ አይደለም ብዙዎቻችሁ። ከምስሉ ስር ግማሹ ሸክላ ግማሹ ብረት ከሆነው ከዛ ኪንግደም 10 መንግስታት ይዞ ከሚነሳው ከዛ መንግስታት ውስጥ ሊሆን ይችላል። እና ይሄ ከዛ ከመጨረሻው ዘመን ላይ ጌታ መጥቶ ከሚያፈራርሰው ጌታ መጥቶ ዱቄት ከሚያደርገው መንግስት ከዛ ነው የሚነሳው። እና በማታለልና በአጋንንት ተጽዕኖ ኃይል ያገኛል። ምን ማለት ነው? አጋንንታዊ ኃይል አለው። ስጋ ይሁን ሰው ለብሶ መስሎ ይምጣ እንጂ ኃይል የሚያገኘው በአጋንንት ነው። ዘንዶም ኃይልን ይሰጠዋል ይላል ለዚህ ለአውሬው ለጸረ ክርስቶስ። ስለዚህ ዘንዶ ሙሉ ኃይል ስለሚሰጠው ምልክቶች ያደርጋል። ከሰማይ እሳት እስከሚያወርድ ድረስ ሰዎች ይህንን ምልክቱን ማን እንደ ዘንዶ አለ ብለው ይከተሉታል ይላል መጽሐፍ ቅዱስ። ዘንዶን ማን ይችለዋል? ይህንን ጸረ ክርስቶስን ማን ይችለዋል ብለው በጣም ሊያደንቁት ይጀምራሉ። እና የሚያደርገው አንዱ ዲሴፕሽን ነው። ደግሜ ይህን ቃል እናገራለሁ። መታለ ዲሲቭ መደረግ፣ የመሰለን ነገር ያልሆነን ነገር ማስመሰል መቻል። ያስመስለዋል። ተአምራት ያስመስላል። የሚችል ይመስላል። ምልክት ማድረግ የሚችል ይመስላል። እውነተኛ አይደለም። ፌክ የሆኑ ነገሮችን ያደርጋል። ተአምራቶችን ያደርጋል። ሰዎችን ለማስደመም፣ ሰዎችን ለማስደነቅና ነፍሳቸውን ለመስረቅ የጸረ ክርስቶስ ወይንም የሉሲፈር ሊያደርጋቸው እስከ መጨረሻ ሊያጠፋቸው ይህንን ያደርጋል። አንዳንድ ሰዎች ጸረ ክርስቶስ ከሌ ነው ሲሉ ሰምታቸዋል። ለመሆኑ ጸረ ክርስቶስ ማን ነው በሚለው ነገር ስንነጋገር ብዙ ማናቃቸው ነገሮች አሉ ስለ ጸረ ክርስቶስ። ጸረ ክርስቶስ ዜግነቱን አናቅም፣ የት ሀገር ዜጋ እንደሆነ። ምናልባት ግን ከአስሩ መንግስታት አንዱ ሊሆን ይችላል ተብሎ ይጠረጠራል፣ ይታመናል። አንዳንዶች ጸረ ክርስቶስ አይሁድ ነው አሕዛብ ብሎ ይጠይቃሉ። እሱም የሚታወቅ ነገር የለም። ግን ይሄ እኔ አስተያየት ነው። ምናልባት አይሁዶች እንዲቀበሉት የግድ አይሁዳዊ ሊሆን ይችላል ተብሎ ይታመናል። ዴቪድ ኩሽነር የሚባል ሰው አለ። ዴቪድ ኩሽነር የፕሬዝዳንት ትራምፕ የሴት ልጃቸው ባል ነው። እና ዴቪድ ኩሽነር የሚኖርበት ቤት የቤት ቁጥሩ ኒውዮርክ ላይ 666 ነው የቤቱ ቁጥር። አጋጣሚ ይሁን በምን እንደሆነ አይታወቅም። እና አብርሃሚክ ኮቨነንት የሚባለውን የአረቦችንና እስራኤልን ለማስታረቅ ኩዌት እንደዚህ 3-4 ሀገሮችን ለማስታረቅ አብርሃሚክ ኮቨነንት የሚባል ስምምነት አድርጎ እስራኤልን ከአረቦች ጋር ለማስታረቅ በጣም ይሰራ የነበረ ወጣት ልጅ ነው። በጣም ቢሊዮነር ነው። በጣም ባለጠጋ የሆነ ወጣት ልጅ ነው። እና ሪሰንትሊ አሁን በሰሞኑን በነበረው ስምምነት ከሐማስ ጋር በሆነው ስምምነት በሙሉ ኩሽነር እጁ አለበት ይባላል። ስለዚህ ይሄ ሰው ነው ተብሎ በጥያቄ ምልክት ሰዎች ይመለከቱታል። ነው አይ ዶንት ኖ፣ ማንም የሚያውቅ ነገር የለም። ዘመኑና ጊዜው ሲደርስ ግን ቤተክርስቲያን ከተወሰደች በኋላ ምናልባት የማትነጠቁ ሰዎች ካላችሁ ይህን ልታውቁ ትችላላችሁ። ከአውሮፓ አካባቢ አንድ ሰው ይነሳል። ለማትነጠቁ ብዙ የምትነጠቁ አትጨነቁ፣ ኢየሱስ ጌታ ነው። አሜን አሜን። ከሄዳችሁ ምድር ራሷ የራሷ ጣጣ ነው። እኛ በሰማይ ኢንጆይ እናደርጋለን። ሃሌሉያ። ስለዚህ ምናልባት የማትነጠቁ ሰዎች ካላችሁ ከአውሮፓ አካባቢ በጣም ተሰሚ የሆነ ሰው ይነሳል። የዓለምን ፖለቲካ የሚያስተካክል ዝብርቅርቁን ሁሉ የሚያስተካክል ሲናገር የሚሰማ አንደበተ ርቱዕ የሆነ በጣም ጂኒየስ የሆነ አንድ ሰው ከአውሮፓ አካባቢ ይነሳል እና አይሁዶችን ከአረብ ጋር ሊያስማማ ይጀምራል።
ጠላትነት በመካከላቸው ያለውን ሊያወጣ ይጀምራል እና ዓለምን ለ3 ዓመት ወይንም ለ1 ዓመት ከምናምን ሊያስማማና ሰላም ሊያመጣ ይጀምራል። ዓለም ሁሉ በድንቅ ተደንቆ ሊከተለው ይጀምራል። እሱን ካያችሁ ቢኬርፉል የሚላችሁን አትመኑ። እባብ ነው፣ ዘንዶ ነው፣ ገዳይ ነው። እውነተኛ መልኮ ከጥቂት ዓመታት በኋላ ይገለጣል። እኛ ግን ስለማንኖር አንጨነቅም። ባትቀሩ ደግሞ ደስ ይለኛል። አሜን አሜን። ሁሉ ይድን ዘንድ የእግዚአብሔር ፈቃድ ነው። ጸረ ክርስቶስ ስሙ ማን እንደሆነ አይታወቅም። አንዳንድ ሰዎች የማይሰጡት ስም የለም። ትንሽማ ወደዚህ ከመምጣት በፊት ስመለከት በጣም በቃ ያልተጠራ ስም የለም። ያን ሁሉ ስም ልዘረዝርላችሁ አልችልም። ቅድም እንዳልኳችሁ ስሙ ቁጥር አለው እና ከቁጥር ጋር የተያዘ ነገር አለው እና ስለ ጸረ ክርስቶስ ስንነጋገር ተወልዷል ወይ ነው አናውቅም። መጽሐፍ ቅዱስ ካላለ አላለም። አሜን አሜን። መጽሐፍ ቅዱስ ካልተናገረ አንናገርም። መጽሐፍ ካለ ደግሞ እንናገረዋለን ደፍረን። ስለዚህ ተወልዷል ወይ አናውቅም። ዛሬ ቤተክርስቲያን ብትሄድ ወደ ጌታ ኦሬዲ ተወልዷል ማለት ነው። ተረዳችሁኝ? ነገር ግን አሁን ተወልዷል ማለት አይደለም። አላውቅም የሚለው የኔ መልስ ነው እና ይወለድ አይወለድ አናውቅም ከሚጠይቁኝ ሰዎች ኦንላይን ተነስቼ ነው ባህሪያቶቹን ላሳያችሁ። በጣም ተሳዳቢ ነው። ያ ቀንድ ታስታውሳላችሁ? ጠዋት ያሳየዋችሁ ስዕል ላይ 3ቱን ቀንዶች ሰብሮ የወጣ አንድ አፍ ያለው አይን ያለው ተሳዳቢ አንደበት ያለው አንድ ቀንድ ተነሳ። የጸረ ክርስቶስ ምልክት እሱ ነው። ያ ቀንዱ ተሳዳቢ ነው። በሰማይ ያሉትን ሁሉ የሚሳደብ፣ የእግዚአብሔርን ዙፋን የሚሳደብ፣ እግዚአብሔርን የሚያዋርድ ተሳዳቢ አፍ ያለው ነው። እግዚአብሔር መንፈስ ይገስጸው። አታላይ ነው፣ ሸንጋይ ነው። ሰዎች መንፈስ ስለሆነ በቀላሉ የሰዎችን መንፈስ መለወጥ ይችላል። በቀላሉ የሰዎችን አእምሮ መጠምዘዝ ይችላል። ምክንያቱም ሰዎች በፈቃዳቸው ስለሚከተሉት በቀላሉ ነፍሳቸውን ይሰጡታል። ተሳዳቢ ነው። ራሱን እንደ እግዚአብሔር በጣም ከፍ የሚያደርግ ነው። ልክ ሉሲፈር የተገለጠበት ሰው ነው። የሉሲፈርን አጀንዳ የሉሲፈርን ፈቃድ ይዞ የሚንቀሳቀስ ነው። ራሱን አምላክ ያደርጋል። እንደውም ወደ እግዚአብሔር መቅደስ ገብቶ እኔ አምላክ ነኝ ብሎ ይቀመጣል። ዛሬ ጠዋት ስንነጋገር አንቲዮከስ ኤጲፋነስ የሚባለው የሶሪያ ጀነራል ሰላም መጨረሻ ላይ ከ150 ዓመት በኋላ አንድ ላይ ያስታረቃቸው ያ ሰውዬ ወደ ቤተ መቅደስ ገብቶ አሳማ በመቅደሱ ላይ ይሰዋል። ያ ሰውዬ እሱ የጸረ ክርስቶስ ጥላ ነው ብያቸዋለሁ። ልክ እንደዛ በተሰሎንቄ መጽሐፍ ላይ ስትመጡ በተቀደሰው ስፍራ ላይ ራሱን እንደ አምላክ ያደርጋል። የጥፋት እርኩሰት በቤተ መቅደስ ውስጥ ያስገባል። ይሄ ማለት ቤተ መቅደሱ ሊሰራ ደርሷል ማለት ነው። ቤተ መቅደሱ ሊሰራ ነው ወይ? በኢየሩሳሌም ነበርኩኝ። ኢየሩሳሌም ቴምፕል ኢንስቲትዩሽን የሚባል የተቋቋማል። የኢየሩሳሌም ቴምፕል ኢንስቲትዩሽን በውስጡ የሚሰራው ነገር ቤተ መቅደሱን ማዘጋጀት ነው። ለማን ነው የሚያዘጋጁት? ዊ ዶንት ኖ። መሲሁ መቼ እንደሚመጣ አያውቁም። ግን መሲያችን ሊመጣ ነው ብለው ቀዩን ጊደር ከዳላስ ቴክሳስ በአውሮፕላን ጭነው አንድ ጥቁር የሌለባት ቀይ ጊደር ሰብስ ከያሉበት ለቅመው አምጥተዋቸው አንዷን ጊደር አቃጥለዋል። መስዋዕት አድርገው በሂሶፕ ቀላቅለው ለሰዎች በቃ በውሃ መርጨት ያንን ስርዓት ለመጀመር ተዘጋጅተዋል። መስዋዕቱን መሰዊያውን ሰርተውታል። የካህኑ ልብሶች ተሰርተዋል። በኢንስቲትዩሽን ደረጃ ተጠንቶ ማለት ነው። መጽሐፍ ቅዱስን አጥንተው ስለዚህ 3ኛው መቅደስ ሊሰራ በዝግጅት ላይ ናቸው። ኤኒ ታይም ቦታ ያስፈልጋል ወይ? ትልቁን ዶም ያፈርሱታል? አያስፈልግም። ዶሙን ማፍረስ አያስፈልጋቸው። በአጠገቡ መጽሐፍ ቅዱስ በመጽሐፍ ምን ይላል? ከአጠገቡም ይላል የአሕዛብ አደባባይ ይሆናል ይላል። አጠገቡ ላይ ምናልባት ያ ዶም የምታዩት ወርቃማው ዶም እንዳለ አጠገቡ ላይ በቂ የሆነ ቦታ አለ። አስታከው እዛ ጋር ሊሰሩት ይችላሉ። ስለዚህ ያ ቦታን ያንን ቤተ መቅደስ መጥቶ ነው ጸረ ክርስቶስ ሊያበላሸው ወይንም ደግሞ ሊያረክሰው የሚችለው። በዛ ነው ዙፋኑን ሊያስቀምጥ ምስል ሊያስቀምጥ፣ በዛ ነው እኔ አምላክ ነኝ ብሎ ራሱን የሚገልጠው። አይሁዶች የዛን ጊዜ ነው አይኖቻቸው የሚበራው። ታስታውስ እንደሆነ ዮናስ ከ3 ቀን በኋላ ከአሳ ነባሪ ሆድ ውስጥ እንደተተፋ ልክ እንደዚሁ እስራኤል ከ3 ዓመት ከዚህ ከጸረ ክርስቶስ ስምምነት በኋላ ትተፋለች። ያኔ የያዕቆብ መከራ ይሆናል። 70 ሱባኤ ወይንም የመከራው ዘመን ለቤተ ክርስቲያን አይደለም። ልድገመው፣ 70 ሱባኤ ወይንም ደግሞ 7ቱ የመከራ ዘመን ለቤተ ክርስቲያን አይደለም፣ ለያዕቆብ ይላል። የያዕቆብ መከራ የሚለው ያዕቆብ ሌላ ስሙ ማን ነው? እስራኤል ነው። ለዚህ የእስራኤል መከራ ይሆናል።
ለዛን ጊዜ ለርጉዞች ለሚያጠቡ ወዮላቸው፣ ሽሽታችሁ በሰንበት እንዳይሆን ጸልዩ ያላቸው። እኛ ሰንበት መጣ አልመጣ ሮጠን ማምለጥ እንችልበታለን። ለአይሁዶች ግን በሰንበት የሚሄዱበት የተለካ ነገር ነው። ከተወሰነ ሊሚት በላይ መሄድ አይችሉም። ይዘውት መንቀሳቀስ የሚችሉት አይቻልም። በእነሱ ትቀበሉታላችሁ ያላቸው ትዝ ይላቸዋል። የዛን ጊዜ ነው ጌታ ኢየሱስ ክርስቶስ አይኖቻቸውን ይከፍታል፣ ደረታቸውን የሚደቁበት። ለካ ገለነዋል፣ ለካ መሲሐችንን ገለነዋል ብሎ የሚጸጸቱበት መንፈስ፣ የንስሐን መንፈስ በዳዊት ቤት ላይ አፈሳለሁ ይላል። ሃሌሉያ! እግዚአብሔር ለሕዝቡን አልጣላቸውም። ክብር ለእግዚአብሔር ይሁን። አሁን በድንዛዜ ያሉ፣ አሁን ሮሜ እንደሚነግረን 9:11 አሁን በድንዛዜ ላይ ናቸው። ነገር ግን አንድ ቀን ይባንናሉ። ለካ መሲሁ የኛ ነው ይላሉ። ለካ አላወቅነውም ይላሉ። እግዚአብሔር ስሙ የተባረከ ይሁን። ለዚህ ራሱን እንደ እግዚአብሔር ከፍ ከፍ ያደርጋል ጸረ ክርስቶስ። ከዛ በሰይጣን ኃይል ደግሞ እየበረታ ነው። በሰይጣን እየበረታ ነው። ኃይሉን በሙሉ የሚያገኘው ይሄ ሰውዬ በሰይጣን ኃይል ነው። እንደውም ራሱ ይቆስላል ይላል መጽሐፍ ቅዱስ። እና ይቆስላል፣ አንዳንዶች እንደሚሉት ፖለቲካል አሳሲኔሽን ይሞከርበትና ከዛ በኋላ ለሞት የሆነው ቁስሉ ሻረ ይላል መጽሐፍ ቅዱስ። ስለዚህ በሰይጣን ኃይል የሚነሳ ይሆናል። ሙሉ ለሙሉ ሰይጣን ማኒፌስት የሚያደርግበት አፉ ይላል ሲናገር እንደ ዘንዶ ነው ይላል መጽሐፍ ቅዱስ። ተሳዳቢ ይሆናል፣ ተራጋሚ ይሆናል። በቃ በዛ ዘመን የሚያሳደዳቸው አይሁዶች ወደ 144,000 አይሁዶች ይታተማሉ። ሃሌሉያ! እግዚአብሔር ትልቅ ነው። ሁለቱ ነቢያቶች አሉ። ምናልባት ሁለቱ ነቢያቶች 144,000 የሚያሰማሩ ይሆን ብዬ ጥያቄ ምልክት አደርጋለሁ። እነዚህ ሁለቱ ነቢያቶችን ይገላቸዋል እና ዓለም ሁሉ እያያቸው በሶስተኛው ቀን ብድግ ብለው ወደ ላይ ይነጠቃሉ እና ዓለም ሁሉ እያያቸው የሚለው ጥቅስ አንዳንዶች ይሄ የሳተላይት ቲቪ መሆን አለበት ይላሉ። ሳተላይት ቲቪ ማለት አሁን ምናልባት አንድ ነገር ኢየሩሳሌም ቢሆን በዓለም ዙሪያ ላይቭ አታዩትም? ላይቭ ታዩት። ዓለም ሁሉ እያያቸው ወደ ላይ ተወሰዱ ይላል። አሁን ቴክኖሎጂው ደርሷል። ክብር ለእግዚአብሔር ይሁን። ዓለም ሁሉ እያያቸው፣ ሰው ሁሉ ያውቃል። ኢየሩሳሌም ያሉ እነዛ ለ3 ቀን መንገድ ላይ የተጣሉት ሁለቱ ነቢያቶች ሲገደሉ ዓለም ሁሉ ያውቃል። ሲነሱ ዓለም ሁሉ ያውቃል። ሃሌሉያ! ስለዚህ ይሄ ሰውዬ በሰይጣን ኃይል ስለተነሳ 144,000 ማጥፋት ይፈልጋል። 144,000 ሊደመስሳቸው ይፈልጋል። 144,000 በአንድም በሌላ ካለቁ በኋላ በ14 እና በመጽሐፍ ቅዱስ ላይ ወደ ኋላው ምዕራፍ ላይ ስትመለከቱ 144,000 ከበጉ ጋራ በጽዮን ተራራ ሲዘምሩ ይላል። ሰይጣን ጊዜው እንዳለቀ አውቆ በታላቅ ቁጣ ወደ ምድር ወረደ ይላል። ዋው! እነዛ 144,000 ተሰውተው ያለፉ ቁጥሩን አንወስድም ብለው የሞቱ የጸረ ክርስቶስ መንግስት ያንቀጠቀጡ ሐዋርያው ጳውሎሶች ናቸው። አንዱ ጳውሎስ ተነስቶ ለዓለም እንዲህ በረከት ከሆነ 144,000 አይሁዶች በመንፈስ ቅዱስ ሲታተሙ አስቧቸው። ሃሌሉያ! መሲሁን ለማገልገል ራሳቸውን የሰጡ፣ ለመሲሁ የሚታረዱ፣ በመንፈስ ቅዱስ የተሞሉ፣ በድንቅ በተአምር ይህንን የጸረ ክርስቶስ መንግስት የሚያንቀጠቅጡ በቃ መጨረሻ በእነሱ ላይ ይነሳል፣ ያጠፋቸዋል፣ በስጋ ይገላቸዋል። እነሱ ግን ከጌታ ጋር በጽዮን ተራራ ላይ አብረው ይዘምሩ ነበር ይላል። ሃሌሉያ! ለዚህ በሰይጣን ኃይል የሚነሳ የመንፈስ አሰራር ነው። እንግዲህ ዘመኑ እየደረሰ ስለመጣ የውሸት ተአምራት ያደርጋል። ቀደም ነግሬያችኋለሁ። እና ምናልባት አሁን መንገድ ላይ እንደምታዩት ብዙ አይነት ድግምቶች በየቦታው ኢንፊልትሬት እያደረጉ ነው። የአፍሪካ ጠንቋዮች፣ የአፍሪካ መተተኞች በቃ መንፈሳዊ የሆኑ እንደ መንፈሳዊነት እየተሰሙ ነው ያሉት። አጋንንቶች ወደ ምድር እየወጡ ነው። ኃይለኛ የሆነ አጋንንታዊ አሰራር በሰለጠነው ዓለም ይሄ ትምህርትና ስራ ያደከመው ይሄ ቢዝነስ የሰለጠነ ዓለም ያባከነውን አእምሮ ውስጡ ባዶ የሆነውን ህዝብ በቃ በተአምራት ያታልሉታል፣ በድግምቶች ያታልሉታል፣ በመተቶች ያታልሉታል፣ በዮጋ ያታልሉታል፣ በትራንስደንታል ሜዲቴሽን ያታልሉታል። መናፍስት ሰተት ብሎ ትውልድን እያሰረ ይገኛል። ስለዚህ የውሸት ተአምራት ኦልሬዲ የምጣር ላይ እየደረሰን ነው። ኦልሬዲ የቤተ ክርስቲያን የመጨረሻ ምዕራፎቿን እየሄደች ነው። አሁን የምንጠብቀው ሪቫይቫል ነው። ትውልድን ወደ እግዚአብሔር መመለስ ነው። ከዛ በኋላ የሚቀር ነገር ያለ አይመስለኝም። ኋለኛው መለከት ይነፋል።
እና መሳይ መናፍስቶች አሉ። ካውንተርፌት ስፒሪትስ አሉ። የእግዚአብሔር ያልሆኑ መናፍስቶች አሉ። መሳዮች ናቸው። መሳዮች ኢሚቴት ያደርጋሉ። መንፈሳዊነትን ኢሚቴት ያደርጋሉ። መንፈሳዊ ቋንቋ ኢሚቴት ያደርጋሉ። ጸሎት ኢሚቴት ያደርጋሉ። አምልኮ ኢሚቴት ማስመሰል ይችሉበታል። እግዚአብሔር በመለየት መንፈስ ይባርካችሁ። ሃሌሉያ። በዚህ የመጨረሻ ዘመን ልጸልይ ቤተክርስቲያን የሚገባል የመለየት መንፈስ። አንዳንዱ ስጋዊነትን እንድንለይ ልብ በእግዚአብሔር ፊት ንጹህ አይደለም ዞር በል ብሎ ልክ ጴጥሮስ እንደገሰጸው የሰውን መንፈስ ዲሸርን ማለት ሮንግ ሞቲቭ፣ ጥሩ ያልሆነ ሞቲቭ ያላቸው እግዚአብሔርን ቤት ኢንፊልትሬት አድርገው ሊጎዱ ሲመጡ ዲሸርን ማለት እግዚአብሔር መንፈስ ይውጋው። ስለዚህ የውሸት ታምራቶች ስላሉ በዚህ ዘመን መጨረሻ ላይ አንዱ የውሸት መንፈስ እየበዛ ስለሚመጣ እውነትን እንዳንለይ ሊያታለለን ይችላል። ግን ጌታ የልቦና አይኖቻችንን ያብራልን፣ አይኖቻችንን ይክፈትልን። የከበረውን ከተዋረደው ጊዜያውን ከዘላለማዊ የምንለይበት ዲሸርንመንት እግዚአብሔር ይስጠን። ወገኖች ሆይ የቀጠልኩኝ ሊድና በጸረ ክርስቶስ ዘመን ምድር ምን ትመስላለች ብላችሁ ካላችሁ ምድር በኃይለኛ ኬኦስ ውስጥ ትገባለች። ጌታ ምን አላቸው? ንገረን አሉት። ይሄ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድነው አላቸው። ጌታ ነገራቸው። እንደዚህ ብሎ በዚህ በደብረ ዘይት ተራራ ተቀምጦ ነገራቸው። ስለዚህ ስለ መጨረሻው ቀን መጽሐፍ ቅዱስ ሲናገር የጌታ ቀን እያለ ይጠቅሰዋል። እነዚህ ጥቅሶች በሙሉ ብታዩአቸው የሚናገሩት የጌታ ቀን፣ የበቀል ቀን፣ የጌታ ቀን ይላል። ይሄ ምን ማለት ነው? እግዚአብሔር የሚፈርድበት ቀን፣ ኃይለኛ የሆነ ጀጅመንት፣ ሰማያዊ የሆነ ፍርድ ወደ ምድር የሚመጣበት ጊዜን ያመለክተናል። ሌላው የበቀል ቀን ይሆናል ይላል ኢሳይያስ ሲነግረን፣ የበቀል ቀን ብሎ ይጠራዋል። ስንቀጥል ያዕቆብ መከራ ቅድም ያነሳውላችሁ የያዕቆብ መከራ ተብሎ ተጠርቷል። ምን ማለት ነው? ለእስራኤል ኃይለኛ ጊዜ ይሆናል። ሰባኛው ሱባኤ ይህንን ለማስረዳት ትንሽ የተለያየ ፋውንዴሽን ስለሚያስፈልግ እሱን ዘለዋል። ሰባኛው ሱባኤ ላይ ሲደርስ ወይንም 7 ዓመት መከራ ላይ የእስራኤል አበሳ ይሆናል። በቃ ስለተመረጡት ቀናቶቹ ባጥሩ ኖሮ ስጋ የለበሰ ባልተረፈ ነበር አለ ጌታ ኢየሱስ። ሆኖ የማያውቅ መከራ ይሆናል። አስጨናቂ ጊዜ ይሆናል። ሰባኛው ሱባኤ ተብሎ ተጠርቷል። ታላቁ የእግዚአብሔር ቁጣ ቀን ተብሎ ተጠርቷል። የዓለም መጨረሻ ተብሎ ተጠርቷል። እንደገና ደግሞ የእግዚአብሔር ቅዱሱ ቁጣው የሚገለጥበት ቀን ተብሎ ተጠርቷል። እኔ ዘመኑን በአጠቃላይ ሰባኛውን ሱባኤ በዛ መንገድ ይገልጠዋል፣ ወይንም 7ቱን የመከራ ዓመታት። ጌታ ዳንኤል በ12:1 ላይ ከዚህ በፊት ሆኖ የማይታወቅ ቀን፣ በጣም አስከፊ ቀን፣ በጣም ጨለማ ቀን፣ ፍጥረተ ዓለም የሚናወጥበት ቀን፣ ሰዎች ሞትን ይሻሉ ሞትን የማያገኙበት ቀን፣ 42 ወራት በእነዚህ በጊንጦች የሚነደፉበት ሲል ምናልባት ሌላ ሲምቦሊክ ምክንያት መልእክት ሊኖረው ይችላል። ነገር ግን አስጨናቂ ቀናት፣ ሞት የሚመኙበት ሞት የማያገኙበት ቀን፣ በጣም የከፋ ቀን ይሆናል። የመከራው ዘመን ይላል መጽሐፍ ቅዱስ። ጌታ ኢየሱስ ምን አለ? በዚያን ጊዜ ይላል ከዓለም ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ምን ይሆናል ይላል? ታላቅ መከራ ይሆናል። ይሄ የጌታ አገላለጽ። በቃ ያ ጊዜ በጣም አስቸጋሪ፣ ያ ጊዜ ትልቅ የጭንቀት ቀን ይሆናል እና ከዚያች ወራት በኋላ ይላል ማቴዎስ 24:29 ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ ብሎ መጽሐፍ ቅዱስ ይናገራል። ያን ጊዜ ነው በምድር ለሚኖሩ ወዮ፣ 3 ጊዜ ወዮች ይነገራሉ። አስጨናቂ ጊዜያቶች። ስለዚህ ዘመን ሲነገር ይህንን መሳሪያ እዚህ ጋር የምትመለከቱት የሮማውያን መሳሪያ ነው። ውስጡ ሹልሹል የሆኑ ድንጋዮች አሉበት በተበሳ ቀዳዳ ውስጥ እና ይሄ ትሪብለም ተብሎ ይጠራል። እና ትሪብለም ስራው ምንድነው? በቆሎን ከገፈፈው የሚለይ ነው። በቆሎን ቆዳውን እየገፈፈ ከዋናው ከስጋው የሚለየው ማለት ከፍሬው የሚለየው ማለት ነው። ስለዚህ ትሪቢሌሽን ፒሪየድ ወይንም ደግሞ የመከራው ዘመን ምን የሚያደርግ ነው? ነገሮችን በቃ የሚለይበት ጊዜ ነው። የሚያጠራበት፣ ኃይለኛ የእግዚአብሔር ቁጣ የሚወርድበት፣ ስቃይ ያለበት
ገፈፉ እንደው ልክ ቆዳው እንደሚገፈፍ ያህል ሰው የሚያመው ጊዜ ይሆናል ማለት ነው። እና ታላቅ ስቃይ ሰዎች ጥርሳቸውን ከመከራው ከጭንቀት የተነሳ ያፏጩ በሰማይ በሚኖረው ላይ ስድብ የሚናገሩበት በጣም አስጨናቂ ጊዜ ይሆናል። ለእኛ ግን መዳንን ያዘጋጀ ጌታ ስሙ ይባረክ። ከዘላለም ጥፋት ያዳንን ጌታ ይባረክ። እስቲ ስለ ደህንነታችሁ በእልልታ በጭብጨባ ጌታን አመስግኑት። ሃሌሉያ 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 ሃሌሉያ። ኢየሱስ ጌታ ነው። ለወደደን ከኃጢአታችንን በደሙ ላጠበን ለአምላክና ለአባቱ ካህናት እንድንሆን ላደረገ ለእሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሆን አሜን። ታርደሃልና ከነገድም ከቋንቋም ዋሽተናልና ልትመሰገን ይገባሃል። ሃሌሉያ። መዳናችን ክቡር ነው። መዳናችን ክቡር ነው። ሃሌሉያ። ኢየሱስ ካረገልን ትልቅ ውለታ ድነታችን ነው። አገር አለን በሰማይ ላይ ዛሬ ጧት። ሃሌሉያ። ይሄ ተወሰደብንና መዝሙራችንም ሞላልኝ ጎደለልኝ፣ አገኘሁኝ ጨበጥኩኝ ጠረመስኩኝ። ጽዮንን ረሳን፣ አገራችንን ረሳን። ሃሌሉያ። ኢየሱዋ አሜን አሜን። እስቲ ባሮሃባ በሉ ዛሬም በሸማዶናይ አሜን አሜን። በጌታ ስም የሚመጣ የተባረከ ነው። ወገኖች ሆይ እየቀጠልን እንሂድና ዓለም አቀፍ የሆነ መረብ ግሎባል ሲስተም ስለሱ እንነጋገራለን። ጸረ ክርስቶስ አንዱ በቁጥጥሩ ስር ከሚያደርገው ነገሮች አንዱ የፖለቲካ ኮንትሮል ይኖረዋል። የዓለምን ፖለቲካ መምራት ይጀምራል። ብዙ የፖለቲካ ድርጅቶችን ስኩሽ ያደርጋቸዋል፣ ይጨምቃቸዋል፣ ያፈራርሳቸዋል፣ ይውጣቸዋል፣ ያደቃቸዋል። በጣም ኃይለኛ የሆነ ጉልበት ስላለው ስለዚህ የፖለቲካ ቁጥጥር ይሆናል። 10 መንግስታትን አስተባብሮ እንደ አንድ መንግስት መምራት የሚችል ኃይለኛ የሆነ ዊዝደም፣ ኃይለኛ የሆነ ፖለቲካል ፓወር ያለው መሪ ይሆናል ማለት ነው። ስለዚህ ይሄ ፖለቲካ ቁጥጥር ቴንኪው ሞቆይ ነበር ይሄ ነገር ቴንኪው እና የፖለቲካ ቁጥጥር ይሆናል። ይሄ ፖለቲካ ቁጥጥር አገሮችን በስሩ የመግዛት ልክ እንደ ኮሎኒያሊዝም አይነት ልክ እንደዛ አይነት የሚገዛ ይሆናል። ዝም ብሎ አይነት ሰው አይደለም። አገር ማዘዝ የሚችል ብዙ ሰራዊት ማዘዝ የሚችል በጣም አጋንንት የሞላበት በአጋንንት መንፈስ አምሮ በጣም የላቀ በጣም በክፉ መንፈስ የሚነዳ በውስጡ የርህራሄ ምንም ዘር የሌለው ጨካኝ የሆነ ክርስቲያን የሚጠላ ቢኖር በተለይ መንፈስ ቅዱስ ቤተክርስቲያንን ከወሰዳት በኋላ የሚቀሩ ወይንም ደግሞ በዛ ዘመን ጌታን የሚቀበሉ እውነትም ለካ ወንጌል እውነት ነው ብሎ ወደ ጌታ የሚመለሱ እነሱን ሊያጠፋቸው ይነሳል። በዛን ጊዜ አምናለሁ ጌታን እቀበላለሁ ተብሎ ብቻ አይዳንም። የዛን ጊዜ ቁጥሩንም አለመውሰድ ግዴታ ነው። ቁጥሩን መውሰድ የዘላለም ድነትን ያሳጣል። የቀጠልኩኝ ሊድና የፖለቲካ ቁጥጥር ይኖረዋል፣ የኢኮኖሚ ቁጥጥር ይኖረዋል። የአውሬው ምልክት አንዱ እሱ ነው። የኢኮኖሚ ማንም ሊገዛ ማንም ሊሸጥ የማይችልበት ቁጥር ይሰጣል። ያለዛ ቁጥር መግዛትም መሸጥም አይቻልም። ለዚህ ኢኮኖሚውን ይቆጣጠራል፣ ፖለቲካውን ይቆጣጠራል። እሱ ብቻ አይደለም ሃይማኖቱንም ይቆጣጠራል። ሃይማኖት ብዙ ነገር ለመግዛት ይጠቅመዋል። በተለይ ዓለም አቀፋይቷ ታዋቂዋ ቤተክርስቲያን በጣም ትመቸዋለች። በሮም ከተማ መካከል የምትገኝ ሌላ አንድ ከተማ አለ። ስሟን አልጠራውም፣ እናንተ ፈልጋችሁ ወቋል። ብዙ የሃይማኖት ሰዎች የሚኖሩባት መንደር አለች። እዛ ከተማ ሮጣችሁ ብትገቡ የሮም ፖሊስም አይዛችሁ። ምክንያቱም ራሱን የቻለ ኪንግደም ነው፣ ራሱን የቻለ መንግስት ነው፣ የካህናት አገር ናት። እና የሃይማኖቱን ስፒሪት በቀላሉ ኮንትሮል ሊያደርገው ይችላል። ዓለምን ማዘዝ ይችላል እዛ ላይ ተቀምጦ። እና የሐሰተኛው ነቢይ አምልኮን የሚመራው ይሄ የሐሰተኛው ነቢይ
የሃይማኖት ሁሉ ያመጣለታል። ሰዎች ይሰግዱለታል። ማን እንደሱ ይባልለታል። ያዜሙለትም ይሆናል፣ አይታወቅም። ማን እንዳውሬው ማን ይችለዋል? ዓለም ሁሉ በተለይ ሞቶ ከተነሳ በኋላ ወይንም ደግሞ ከቆሰለ በኋላ ራሱና ሲነሳ የዛን ጊዜ ዓለም ሁሉ ተደንቆ ይከተለዋል። እውነትም ይሄ መሲህ ነው፣ በቃ ይሄ እውነተኛው ክርስቶስ ይሄ ነው ብሎ ይከተሉታል። አንድ ሆሴ ማን ነው የሚባል አንድ ፍሎሪዳ ውስጥ አንድ ሰባኪ ነበረ እና ይሄ ሰውዬ አም ዲ አንታይ ክራይስት ይላል። ፍሎሪዳ ውስጥ ትልቅ ቸርች አለው እና ምዕመኖቹን በሙሉ እግራቸው ላይ አንገታቸው ላይ እንዲነቀሱ ነገራቸው። ሁሉም ታቱ ቤት ተሰልፈው የታቱ ማለት ንቅሳት ማረጊያ ቤት ተሰልፈው 666 ይነቀሱ ነበረ እና የሲኤንኤን ጋዜጠኞች ይጠይቋቸዋል፣ ለምንድን ነው ይሄን የምታደርጉት ተባለ። አይ ፓስተራችን ብሎን ነው አሉት እና ፓስተራቸው ጋር ሄደው ሲያናግሩት ፓስተራቸው እንደዚህ አለ፣ እኔ አይ አም ዲ አንታይ ክራይስት አለ፣ ኢቭን ቤተር ዛን ጂሰስ ክራይስት አለ፣ እኔ ከኢየሱስ የበለጥኩኝ እኔ የተሻልኩኝ። ጸረ ክርስቶስ ማለት ከኢየሱስ የሚበልጥ ማለት ነው አለ። የሱ ትርጉም ነው። ስለዚህ እኔ ጸረ ክርስቶስ ነኝ አለ። ከዛ ወዲያ 5 ዓመት አልኖረም። ያው የናፈቀው ጂኒ ይዞት ሄዷል። ስለዚህ ጸረ ክርስቶስ አሁንም ነን የሚሉ አሉ። አም ክራይስት እያሉ የሚነሱ በጣም ብዙ ሰዎች አሉ። አንድ መጽሐፍ the last days የምትል አንድ መጽሐፍ ጽፌያለሁ። እዛ መጽሐፍ ላይ ሰዎችን ሊስት አድርጌያለሁ። ሰዎች እኔ ክርስቶስ ነኝ እያሉ የሚነሱ በቃ ትውልዱ መስማት ማየት ተአምራት ማድረግ የሚፈልግ ነው። ናይሮቢ ኬንያ፣ እዚህ ጎረቤታችን ቅርብ አንድ ሰው እንደዚህ አለ፣ እኔ ኢየሱስ ነኝ አለ። ከዛ በኋላ ኡሁሩ ፓርክ የሚባላል ኡሁሩ ፓርክ ሄደ፣ እንጨት ተሸክሞ ተከለ። ከዛ በኋላ ስቀሉኝ ብሎ ገንዘብ ከፈላቸው። ከከፈላችሁ ማንም ይሰቅላቸዋል፣ ችግር የለም። ቸነከሩት እና ፖሊሶች መጡ፣ አወረዱት። እጁ እንደዚህ አድርጎ እየተንቀጠቀጠ ፖሊስ ጣቢያ እዛ አስገቡት። መሲህነቱን በዛው ጠፋበት መሰለኝ። ሌላው እዛው ከተማ ውስጥ መጀመሪያ ልጄን ላኩላችሁ አልሰማችሁኝም፣ አሁን እኔ ራሴ መጣው ልትገሉኝ ትፈልጋላችሁ የሚል ደግሞ ሌላ ነብይ መጣ። ራሱን አብ ማረጉ ነው። የቀረ የለም። በፊሊፒንስ እስካሁን ድረስ የመጨረሻው ኢየሱስ ክርስቶስ ተብሎ እስከ ዱባይ ተጋብዞ በትልቅ አዳራሽ ሰዎች የሚቀበሉት አንድ ሴት፣ እኛ ከተማ ያለች ሴት በጣም ይሄ ሰውዬ በጣም ፐፐፐፐ የሚባል ሰው ነው አሏትና ሄደች እና ይሄንን ፐፐፐ የተባለን ሰው ልታዩ ሄደች። ፐ ማለት የፊደል መጨረሻ ነው አይደለም? እና ሄደችና አየችው። ከዛ በኋላ ኢየሱስ ነኝ አለ ምናምን። ማን እሱ ጋር ድርሷት በጣም በሚገርማቸው ቤት ገባች። ሌሊት ላይ ያ ሰውዬ በመንፈስ ወደሷ ይመጣል እና እንድትመጣ ማድረግ ያለባትን ነገር ኢንስትራክሽን ሰጣት። አሬ ነገር ምንድነው? ያ የጴንጤዎችን ፓስተር ጥሩልኝ አለች እና ለካ በሌሊት የመጣው ጂኒ ነው እና ውስጧ ገብቷል። መንፈስ ነው። ሲመጡ እንደነዚህ አይነት ሰዎች ዝም ብሎ አይደለም፣ ጂኒ ይዘው ስለሚመጡ የሚጎትቱት ማሰው አለ። ሰዎች እንዲያምናቸው ያደርጓቸዋል። ሰዎችን በመንፈስ ይገቡባቸዋል፣ ያስገቡባቸዋል፣ ሌላ መንፈስ ይጠሩባቸዋል። ስለዚህ ካደነቃችሁ ኢየሱስን አድንቁት፣ ነቀፌታ የሌለበት። ከተከተላችሁት ኢየሱስን ተከተሉት። ድንቅና ታምራት አድራጊው የናዝሬቱ ኢየሱስ ነው። ታምረኛው የናዝሬቱ ኢየሱስ ነው። የሞተው የተነሳው ዳግመኛ የሚመጣው የናዝሬቱ ኢየሱስ ነው። ሊደነቅ የሚገባ፣ ሊከበር የሚገባ፣ ሊሰገድለት የሚገባ ኢየሱስ እሱ ብቻውን ጌታ ነው። ጸረ ክርስቶስ እንደዚህ ነው። አሁን ውርውር የሚሉ አሉ። ውርውር የሚሉ እንደ ተባይ ብዙኛ ክርስቶስ ነን የሚሉ ብዙዎች ተነስተዋል። ብዙዎች ሊስት አድርጌ ልጠራላችሁ ይችላሉ፣ በጣም ከብዙ ኤቪደንስ ጋር። ነገር ግን ነግራችኋለሁ፣ አጋንንት ያስነሳችኋል። ሪሰንትሊ ይሄን ብናገረው ጥሩ ነው፣ ምክንያቱም ከኢትዮጵያ ጋር የሚያያዝ ነገር ስላለው። አንዳንድ የኢትዮጵያ አገልጋዮችም እየሄዱ ወረፋ ይዘዋል። ይሄ ሰውዬ ኮሪያዊ ነው እና ሰዎች ከኢትዮጵያ ሁሉ ሰዎች ይሄዳሉ ኮሪያ ድረስ አገልጋዮች የተባሉ እና ራሱን አም ክራይስት የሚል ሰው ነው። ሰው ካላበደ በስተቀር እኔ ክርስቶስ ነኝ የሚል ሰው ጋር እንዴት ይሄዳል?
ጤና ቢስ ሲሆን ነው ሰው ክርስቶስን ፍለጋ ኮሪያ የሚሄደው። እኔ የመጨረሻው የዮሐንስ ራእይ የተገለጠልኝ መጽሐፉን ከፍተው እኔ ነኝ የሚል እና መጽሐፉን ከፍቶ ሊተረትርላቸውና ሊነግራቸው ይፈልጋሉ። እኔ መሲህ አይደለሁም፣ ይኸው መጽሐፉን አስተምራቸዋለሁ። ክብር ለኢየሱስ ይሁን። መሲሁ የናዝሬቱ ኢየሱስ ነው። አዳኙ የናዝሬቱ ኢየሱስ ነው። ስለዚህ ወገኖች ሆይ መርምሩ። አሁን ያለንበት ዘመን ርኩሳን መናፍስት ትውልድን ከመስመር ለማውጣት የሚታገሉበት ነው። ኃጢአትን አቅሎ እንዲያይ፣ ዘፈንን አቅሎ እንዲያይ፣ ዝሙትን አቅሎ እንዲያይ፣ ውሸትን አቅሎ እንዲያይ፣ ማመቻመትን ኮምፕሮማይዝ እንዲያደርግ፣ በተለያየ ነገር በቃ ዓለምን መስሎ እንዲኖር ሰዎችን የሚያማልል መንፈስ፣ በስካር የሚይዝ በአዲክሽን የሚይዝ መንፈስ በኢየሱስ ስም የተመታ ይሁን። አማላይ መንፈስ ነው። ጸረ ክርስቶስ ስፒሪቱ በምድር ላይ ወጣቶችን ታርጌት ያደርጋል። ይፈልጋቸዋል። ወጣቶች በብርቱ ይፈልጋቸዋል። አትገኙለት። መኖሪያችሁ ኢየሱስ ይሁንላችሁ። ማምለጫችሁ አለቱ ኢየሱስ ብቻ ይሁንላችሁ። አሜን፣ ሃሌሉያ። ወገኖች ሆይ እነዚህ ሶስቱን ስትመለከቱ አንድ ግሎባል ሲስተም ፖለቲካውን፣ ኢኮኖሚውን፣ ሃይማኖቱን ሊቆጣጠር የሚል ይሄ ጸረ ክርስቶስ ነው። እና ጸረ ክርስቶስን ስለ መጽሐፍ ቅዱስ ስለሱም ይላል የአውሬው ምስል ይላል። አሁን ወደ አንድ ነገር ልንመጣ ነው። የአውሬው ምስል ሊናገር እንኳ ለአውሬው ምስል የማይሰግዱትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። ምን ማለት ነው? the image of the beast የአውሬው ምስል። የአውሬው ምስል የሚያደርገው ነገር ይሄንን ነው። የተለያየ ነገሮችን በውስጡ ተመልከቱ። የሚናገር ነው፣ ትንፋሽ ያለው ነው፣ ምልክትን ያደርጋል። ምልክት የሌለው እንዳይገዛ እንዳይሸጥ ያደርጋል። ጥበብ አለው። ምን ይሆን ይሄ? አንዳንድ ሰዎች ብዙ ነገር አላቸው። የአውሬው ምስል ኮምፒውተር ነው ወይ ብሎ ይጠይቃሉ። አርቲፊሻል ኢንተለጀንስ ነው ወይ ብሎ ይጠይቃሉ። ሌላ አይነት ነገሮች አሉ። ምንድነው? አንድ እንግሊዝ ሀገር የነበረች ዶሊ የምትባል አንዲት በግ ነበረች። ከአንድ ሴል የተፈጠረች ላቦራቶሪ ውስጥ የተፈጠረች። አንድ ሴል ወስደው ከሷ በግ አድርገው ሰሯት፣ በላቦራቶሪ ውስጥ ማለት ነው። እና ሁለንተናዋ አይደንቲካል ናት ከወሰዱት ሴሉን ከወሰዱት ማለት ነው። ባዮሎጂ ሰዎች ልታውቁ ትችላላችሁ። እና ልክ እንደዛ ምናልባት ይሄ ክሎኒንግ የሚባል ነገር፣ ክሎኒንግ ማለት እኔን የመሰለ ሰው ድምፁ፣ ቁመቱ፣ ሁለንተናው እኔን የመሰለ ሰው ከኔ አንድ ሴል በመውሰድ በላቦራቶሪ የመፍጠር ነው። እግዚአብሔር ይባርካቸው። ፕሬዚዳንት ቡሽ ክልከላ አደረጉ። ይሄ በፍጹም በተቀደሰው ስፍራ የጥፋት ርኩሰት ሲቆም ማለት እግዚአብሔር በፈጠረው ቴሪቶሪ ውስጥ እየገባችሁ ስለሆነ ክሎኒንግ አይፈቀድም ብለው ፕሬዚዳንት ቡሽ ከለከሉ። ከዛ በኋላ ፕሬዚዳንት ኦባማ መጡና ያን ነገር አነሱት ማለት ነው። የራሳቸው ፓወር ስላላቸው በዘመናቸው ላይ እና በአውሮፓ ላይ ሰዎችን ለመፍጠር ኃይለኛ ጥረቶች እያደረጉ ነው ያሉት። ሰውን ለመፍጠር ወይም የሰው ኮፒ ከአንድ ሴል ክሎኒንግ ይባላል። በበግ ሞክረውታል። ዶሊ ትባላለች። የሚገርመው ጥቂት ዓመት ከኖረች በኋላ ብትንትኗ ወጥቶ ነው የሞተችው። ብትንትኗ። ምክንያቱም ይሄ እግዚአብሔር ያልፈጠረው ነገር እግዚአብሔርም ይመታዋል። እግዚአብሔር ስም የተባረከ ይሁን። እና ምን ይሆን ይሄ የአውሬው ምስል? ኮምፒውተር ነው ወይስ የሆነ ነገር? እሱ በጣም አነጋጋሪ ነገር ነው። አርቲፊሻል ኢንቴሊጀንስ ሲባል ሰምታችኋል። ሪሰንትሊ በጣም በዓለም ዙሪያ እየተወራለት ያለ ምንድነው የሚባለው? ሰው ሰራሽ ክህሎት። በአማርኛ ሰው ሰራሽ ክህሎት የሚባል በጣም የዓለምን ቴክኖሎጂዎች የለዋወጠ አዲስ ቴክኖሎጂ በዓለም ላይ እየመጣ ነው ያለው እና ስለሱ በጣም ብናገር ለአንዳንዶቻችሁ አዲስ ስለሚሆንባቸው ወደፊት እስቲ እነዚህን ቶፒኮች ወስዳችሁ እናንተ ተመልከቷቸው። አርቲፊሻል ኢንቴሊጀንስ ምንድነው ብላችሁ ጉግል አድርጋችሁ እስቲ እናንተ አጥሩ እና መራመራው ጀመር። ኖ አጋንንት ማለት እንዲህ ማለት ነው፣ ሰው ማለት እንዲህ ማለት ነው እያለ ሊያስረዳኝ ጀመረ እና በውስጡ ግን ለብዙ ፐርፐስ ለብዙ ዓላማ ሰው ሊጠቀምበት የሚችል ጉዳትም ሊፈጥር የሚችል ፖቴንሻል ያለው አርቲፊሻል ኢንቴሊጀንስ እየተሰራ ነው ያለው። ስለዚህ በአርቲፊሻል ኢንቴሊጀንስ ለምሳሌ የእናንተ አደራ ፖለቲካ አድርጋችሁ እንዳትወስዱብኝ፣ ፋይዳ የምትባል ወረቀት አለቻችሁ። እኛም ሰፈር አለች። ፋይዳ እንላትም እኛ በርግጥ ሌላ ነው፣ ግን ውስጧ ብዙ ኢንፎርሜሽን ትይዛለች። ህንድ በ2026 ሲሆን በ2027 ህዝቧን በሙሉ ሬጂስተር አድርጋ
ዲጂታል አይዲ ያላቸው ቁጥር ነው። ሰው ቁጥር ነው። ሲሞት ይታወቃል፣ ሲኖር ይታወቃል። ኬንያ ሪሰንትሊ ባወጣችው ነገር ህፃናት ሲወለዱ በርዝ ሰርቲፊኬት አትሰጥም። በርዝ ሰርቲፊኬት መስጠት አቆመዋል። ምክንያቱም በእግሩ ላይ ቺፕስ ማስገባት ጀምረዋል። ህፃኑ ልጅ ሲወለድ ቺፕስ አለው። ያ ቺፕስን ስካን አድርጎ ማንበብ ብቻ ነው። ማነው መቼ ተወለደ፣ ብለድ ፕሬሸሩ ምናምኑ ይሄ ሳይንቲፊክ የሆነው ነገር እዛ ላይ ኢንፎርሜሽን ዳታ አለ። ያንን ዳታ የማን ልጅ ነው፣ የት ሆስፒታል ተወለደ፣ አይዲው፣ ቁጥሩ፣ ሁሉ ነገር እዛ ላይ አለለት። እየቀጠለ ከሄደ የኛም ፋይዳ እንደ ትንሽ ሐይቅ ውሰዷት። ታድግና ከላይኛው ካውሬው ጋር ከተያያዘ ሲስተማችን ሳናቀው የኛም ዳታ ኦልሬዲ ኮኔክትድ መሆን ይችላል። ለምን? ዲጂታል ስለሆነ የትም ቦታ ሄዶ ፊት ማድረግ ይችላል። የትም ሀገር ላይ ሰው ያ ዲጂታል ኢንፎርሜሽን ማግኘት ይችላል። ስለዚህ አትውሰዱ ነው ያልኩት አላልኩም። በደንብ ስሙኝ። ደግሞ ልሂድበት በሰላም ምን እያልኩ መሰላችሁ? ደሃ ሀገር ነው ብሎ ሰይጣን አይተውም። ሰይጣን ደሃ ሀገር ነው ብሎ አይተውም። ያገኘውን ሁሉ መዋጥ ነው የሚፈልገው። ነገር ግን ኢትዮጵያ ኢየሱስ ናት። እስቲ እንስማማ፣ አሜን ይበል። በዚች ምድር ላይ ኢየሱስ ክርስቶስ ይሰበካል። በዚች ምድር ላይ ኢየሱስ ክርስቶስ ጌታ ነው እንላለን። ኧረ አሜን ነው ወይ? ስለዚህ ይሄ ቁጥሩ የሚያመች የሚያደላድለው የሚያገናኘው የታለመ ትልቅ አጀንዳ አለ ወደፊት የሚመጣ። ሄዶ እዛ ጋር ምርጅ ያደርጋል። ፓስተር አስፋው ያኔ እንዲህ ብለው ነበር ትላላችሁ። አሁን እዚህ ጋር የምታዩት ትንሽ ነገር ናት፣ በጣም ትንሽ ነገር፣ ግን ከትልቅ ሲስተም ጋር ሄዶ ፊት የሚያደርግ ግሎባል ሲስተም እየተሰራ ነው ያለው። ይሄ አንድ ነገር ልንገራችሁ። ብዙዎቻችሁ አሁን ስለ 666 ታውቃላችሁ ብዬ አስባለሁ። 666 በመጽሐፍ ቅዱስ ላይ ስለ 6 ከመናገሬ በፊት ስንቶቻችሁ ይሄ www ብላችሁ ዌብሳይት ፈልጋችሁ ታውቃላችሁ? ጉግል አድርጋችሁ ታውቁ? www ማለት ወደ በዕብራይስጥ ስትሄዱ ቫቭ ማለት ነው። ቁጥሩ 666 ማለት ነው። አይዟችሁ ስለዚህ ኦልሬዲ ሲስተሙ እየሰራ ነው። ፕላትፎርሙ ተሰርቶለታል። ጸረ ክርስቶስ ቢገለጥ ኤኒ ታይም ከዚህ በኋላ ቴክኖሎጂው ሬዲ ነው። የኢኮኖሚው ቅንብሩ ውስጥ ትስስሩ፣ ይሄ ዲጂታል አይዲው ኤቭሪቲንግ አብሮ ተወሳስቧል። እንደ ኔትወርክ ተያይዞለታል። ስለዚህ 666 ሲስተሙ ነው። 6 በነገራችን ላይ ቁጥር ነው። ቁጥር ለምሳሌ አንድ የእግዚአብሔር ቁጥር ነው። እግዚአብሔር አብን ይወክላል፣ አንድ አምላክ የሚያሳየን። 2 ምስክርን ይነግረናል፣ 2 አድርጎ ላካቸው ይለናል መጽሐፍ ቅዱስ። 3 ስሉስነትን ስላሴን ያሳየናል። 4 የምድር ዳይሬክሽኖችን ያሳየናል። ኢስት ዌስት ኖርት ሳውዝ የምንለውን 4ቱንም ዳይሬክሽን ያሳየናል። 5 ቁጥር 5 መስዋዕቶች በብሉይ ኪዳን ላይ ትመለከታላችሁ። በዘሌዋውያን መጽሐፍ ላይ 5 ቁጥር የጸጋ ቁጥር ነው። 6 ቁጥር ስትመጡ ሰው የተፈጠረበት ነው። 6 ቁጥር ነው። ሰው በ6ኛው ቀን ተፈጠረ። እግዚአብሔር በ7ኛው ቀን ከሰራው ስራ ሁሉ ምን አረገ? አረፈ። ስለዚህ 6 ቁጥር የሰው ቁጥር ነው። ቢደጋገም የሰው ቁጥር ነው። 6 ቢል ሰው ነው። ጸረ ክርስቶስ ሰው ነው እንጂ አምላክ አይደለም። ስለዚህ የጸረ ክርስቶስ ምንነት ኤክስፖዝ የሚያደርግ ነው። ሰውነቱን የሚያሳይ አምላክ እንዳልሆነ፣ ፈጣሪ እንዳልሆነ፣ ከፈጣሪ ጋር እኩያ እንዳልሆነ የሚያሳይ ነገር ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ 666 ብሎ ሲቆጥር የሚያሳያችሁ ሌላው አንድ ሲስተም ነው ብያቸዋለሁ። the mark of the beast የሚያሳያችሁ እንደዚህ ይላል መጽሐፍ ቅዱስ ላይ
ታናናሾችም ታላላቆችም ባለጠጎችም ድሆችም ጌታዎችም ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ የአውሬውንም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ማንም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነውና ቁጥሩም 666 ነው ይላል። ስለዚህ እየተናገረ ያለው ምንድነው? ይሄ በቀኝ እጅ ላይ የሚመታ በእጅ ላይ አንዳንድ ቴክኖሎጂዎች አሁን ደርሰዋል። አንድ በእጅ መካከል የምትመታ አንዳንድ ካምፓኒዎች የጀመሯት ቺፕስ አለች። ሩዝ ፍንካች ታክላለች። የአንድ ሩዝ ፍንካች ታክላለች። በጣም ትንሽ ናት። ይሄ በተለይ ናኖ ቴክኖሎጂ የሚባል አለ። ናኖ ቴክኖሎጂ ማለት ትንሽ በጣም ማይኒዩት ነገሮችን ትንሽ ማድረግ። ድሮ አይታችሁ እንደሆነ ኮምፒውተሮች በጣም ትልቅ ነበሩ። ሚኒቸራይዝ ማድረግ ትንሽ ማድረግ። አሁን ኢቨን በደም ውስጥ እንኳን መሄድ የሚችሉ ትንሽ ናኖ ቴክኖሎጂዎች በደም ውስጥ እያለፉ በሰው ደም ውስጥ ያለውን ነገር ካሜራ ማስተላለፍ የሚችሉ ምኞታቸው በጣም ብዙ ነው። በልብ ውስጥ የሚገቡ በዚህ አርተሪ ገብተው ልብ ድካም ካለ የሆነ ነገር ካለ አስቀድመው ኢሜል ለዶክተሩ የሚያረጉ ናኖ ቴክኖሎጂዎች ያንን ለመስራት ነው ድሪማቸው እየሰሩትም ያለው። ስለዚህ በዚህ በጣት መካከል በቀኝ እጅ መካከል እዚህ መካከል ላይ ይሄ ስትራች ማድረግ የሚችለው ላይ እዚች ጋር እየከተቱ ነው። በሙከራ ያደረጉ አሉ። አንዳንድ ኬኔዲያን ካምፓኒዎች ትልቅ ኮፒየሮች ምኖቻቸውን ኮድ እያደረጉ ማፕሪንት ምን እንዳደረገ ለመቆጣጠር ያደርጋሉ። ግን አሁን ቀይረውት ስካን ማድረግ ብቻ ነው። ስካን ካረጋችሁት ልክ ስትደርሱ ማን እንደሆናችሁ ያውቃል። መስሪያ ቤቱ ጋር ገና ስትደርሱ በር ላይ ስካነር አለ። ማና አንተ ምንድነው ብሎ የሚጠይቃችሁ የለም። ስካነሩ እጃችሁ ላይ ያለውን ነገር ስካን ያደርገውና ያነበዋል። ስለዚህ አቶ እንትና ስራ ዛሬ ገብተዋል ይላል። ለአለቃችሁም ሳትደርሱ ኦልሬዲ መስሪያ ቤት የት ቦታ እንዳላችሁ ሎኬሽናችሁ ምን ላይ እንዳላችሁ ሁሉ ማወቅ ይቻላል ማለት ነው። ቴክኖሎጂው ማቹር አድርጓል። ወደ ምን ለጸረ ክርስቶስ ድልድይ ተሰርቶለታል። መድረኩ ተሰርቶለታል። ኤኒ ታይም ቢመጣ ዓለምን ጠቅልሎ ለመግዛት የሚመቸው ሲስተም ተሰርቶለታል። ምልክቱ ያ ነው የሚጠቅመው። ሰው መግዛት ሰው መሸጥ እንዳይችል ለመቆጣጠር የሚያደርገው ነው። ይሄንን ካልኩኝ በጣም እዚህ ጋር ብዙ ሰዓት ቆየሁኝ። ሰዓት ሲደርስ ንገረኝ ባክህ። እሺ። እና የአውሬው ምስልን በተመለከተ አንዳንድ ሰዎች ይሄ RFID ሬዲዮ ፍሪኩዌንሲ አይደንቲቲ ካርድ ማለት ነው እና በቀኝ እጅና በግንባር ላይ ይሆናል። ለሁሉም ሰው የሚሰጥ ነው። የአውሬው ስም ወይንም የስሙ ቁጥር ነው። ለመግዛት ለመሸጥ በአጠቃላይ ለመኖር አስፈላጊ ነው። ስለዚህ 666 ቀደም እንዳልኳችሁ የሰው ቁጥር ነው። የሰው ቁጥር ነው። ሰው በዚህ የሰው ቁጥር ሰው የተፈጠረበት ስለሆነ ስለ ጀማዓት ቅድም ነግሬያችኋለሁ። ስለ እያንዳንዱ ቁጥሮች እሱን ዘለዋለሁ። የጸረ ክርስቶስን አጀንዳ ልንገራችሁና ቶሎ ወደፊት ልሂድ ሳይደክማችሁ። የኢየሱስ ክርስቶስን ስም በውሸት ሰላም ለመተካት የሰላም መልእክተኛ መስሎ ይመጣል። ነገር ግን እውነተኛ ሰላምን አይሰጥም። ስለዚህ ሰላም የክርስቶስን በውሸት ሰላም ይተካል አልኳችሁ። አንታይክራይስት ስፒሪት ስለሱ ነገርኳችሁ። አንታይክራይስት as a person ሲመጣ ያለውን ነገር ነገርኳችሁ። እና ይሄ መንፈሳዊ ውጊያ ለእውነት እና ለነፍሳትና ለታማኝነት የሚሆን ነገር ነው። አንዱ ነፍሳትን ለመንጠቅ ወይንም ለታማኝነትን ደግሞ ከሰዎች ለመውሰድ እና እውነትን ከሰዎች ለመስረቅ የሚሆን ውጊያ ነው። ምን ማለት እንደሆነ ላስረዳችሁ። የጠላት ውጊያ አንዱ ዲሰፕሽን ነው። እውነት በሌለበት መታለል አለ። ልድገመው። እውነት በሌለበት መታለል አለ። እውነት በማይሰበክበት መታለል አለ። እውነትን በማንሰማበት ቦታ ላይ ውሸት ጮክ ብላ መናገር ትጀምራለች። ውሸት ተደማጭ ትሆናለች። ስለዚህ ማታለል ውጊያው አንዱ ጠላት የሚጠቀምበት ዲሰፕሽን ነው። አንዲት ድሮ ቤቴል ቤተክርስቲያን አዲስ አበባ አንድ ምስክርነት ሰማው። ገና ከሀገር ሳልወጣ የዛሬ 40 ዓመት ሁለት እህትማማቾች መጡ እየሮጡ ወደ ቤተክርስቲያን። የቸርቹን ቄስ አገኟቸው እና በቃ እግዚአብሔር ዛሬ ሌሊት ተአምር በቤታችን አደረገ ብለው ተናገሩ። እነዛ ሁለት እህትማማቾች ምንድነው ብለው ጠየቋቸው። መጀመሪያ ብርሃን ወደ ቤታችን ገባለች። ወደ ብርሃን ቤታችን ልክ ሲገባ ትንሿ እህቴ ወዲያውኑ ሰገደችለታለች። ከዛ
ድምጽ ከብርሃን ውስጥ ድምጽ መጣ። አንቺ ሳሰግጂልኝም አለኝ አለች። አልሰግድልህም አንተ ማን ነህ ብዬ ጸለይኩኝ ተናገርኩኝ አለች። ወዲያው ሄደ ያ ብርሃን አለች። ከዛ በኋላ ያንን እንደ ተአምራት አምጥተው ይናገራሉ። ከዛ ለዛች ለብላቴናይቱ ሲጸለይ ለካ ሰግደለት ኦሬዲ ነፍሷን ይዟታል። መስሎ የብርሃን መልአክ መስሎ ሰይጣን ወደ ሰዎች ይመጣል። ዲሲቨር ነው አንዱ ሰው፣ አታላይ ነው ሰይጣን። እግዚአብሔር የመንፈስ ይገስጸው እንዳትታለሉ። አንዳንድ ሰዎች በጣም በይሄ ነፍስ ጉዳይ ስጋዊና አምራዊ የሆነ መንፈሳዊ ኢንተርፕሬቴሽን አላቸው። በዚህ ጋር ሲወጋኝ ሰይጣን ነው፣ በዚህ ጋር ሲወጋኝ ደግሞ እግዚአብሔር ነው የሚል ሰው አንድ ሰው ነበር እና ወጋቶች ሁሉ ትርጉም አላቸው ለሱ ማለት ነው። ወገኖች መንፈሳዊ ነገር እንደዚህ አይደለም። መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን አይደለም የሚለው መጽሐፍ ቅዱስ እንጂ ስሜታችን ብዙ አደጋ ሊያመጣብን ይችላል። ሌላው አንዱ ጠላት የሚጠቀምበት ማታለል ነው። ዲሲቭ ያደርጋል፣ መስሎ ይመጣል፣ እውነተኛ አይደለም። ነገር ግን እኛን ወጥመድ ለማስገባት ያስመስላል። ሌላው ፍርሃትና ተስፋ መቁረጥን ይዘራል። በህይወታችሁ ውስጥ ፍርሃት ዝም ብሎ የሚላችሁ ሰዎች ካላችሁ በኢየሱስ ክርስቶስ ስም እግዚአብሔር የፍርሃት መንፈስ አልሰጠንም። ራስን የመግዛት መንፈስ ነው እግዚአብሔር የሰጠን። ፍርሃት መንፈስ ነው። it's a spirit መንፈስ ነው። ፍርሃት መንፈስ ነው። ፍርሃትን የምንዋጋው ደግሞ በፍቅር መንፈስ ነው። እግዚአብሔር በእኛ ውስጥ ያስገባው የፍርሃት መንፈስ ሳይሆን የምን መንፈስ ነው ይላል? የፍቅር መንፈስ ነው። በፍቅር መንፈስ የፍርሃትን መንፈስ እናስወጣዋለን። ፍጹም ፍቅር ፍርሃትን ምን ያደርገዋል? ያስወጣዋል ወይም አስወጥቶ ይጥለዋል ይላል። ስለዚህ ማናቸውም ፍርሃት በኢየሱስ ስም የተነቀለ ይሁን። በሰዎች ላይ ያለ ፍርሃት ቢኖር የጨለማ ፍርሃት፣ የዘመን ፍርሃት፣ የሁኔታ ፍርሃት፣ ጭንቀት በኢየሱስ ስም የተመታ ይሁን። አንዱ የሰይጣን መዋጃ መንገድ ስለሆነ ነው። ሌላው ፈተናዎችን መደርደር፣ ማሰናከል፣ ቅዱሳንን እና የተለያየ አይነት ማይሆን አይነት ካቨነንትና ኪዳን ውስጥ እንዲገቡ ከማይሆኑ ሰዎች ጋር እንዲጣመሩ ማድረግ፣ ይሄ አንዱ የጠላት የውጊያ ስልቶች ናቸው። ቅዱሳንን መክሰስ የወንድሞች ከሳሽ ምን ሆነ ይላል መጽሐፍ ቅዱስ? እስቲ ተጣለ በሉ። አሜን አሜን። ድሮ በሆነ ነገር እስካሁን ራሳችሁን የምትቀጠቅጡ ሰዎች ካላችሁ ዛሬ ነፃ ውጡ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ይህን ጥቅስ እስቲ አብራችሁ በሉልኝ። የኢየሱስ ደም ከኃጢአት ሁሉ ያነጻል። አሜን። በምስክርነታቸውና በበጉ ደም ድል ነሱት። በቃ ከሳሽን የምታሸንፈው ቀራንዮውን አሳየው። ቀራንዮ ላይ ማሸነፍ አይችልም። ደሙ ይናገራል። ከአቤል ደም ይልቅ የሚናገር ደም አለ። ይቅር ብየዋለሁ ይላል። ኃጢአቱን ሰርዬለታለሁ ይላል። ከሳሹ ተጥሏል ይላል። ምሕረት ሰጥቼዋለሁ ይላል። እሱ ልጄ ነው ይላል። ከኔ ጋር ታርቋል ይላል። ወድጄዋለሁ ይላል። ደሙ ይናገራል። ሃሌሉያ። ስለዚህ የጠላት ስልት ነው። አንዳንድ ጊዜ ሰዎችን ይቀጠቅጣቸዋል። በቃ ደስታቸውን ይወስድባቸዋል። ሰላም የላቸው። እኔን ብሎ ክርስቲያን ሁሌ ራሳቸውን መቦጨቅ፣ ራሳቸውን ማሳዘን፣ በቃ መኮርኮም። አንድ ቀን ፖዚቲቭ ነገር አይናገሩም ስለ ራሳቸው። ወገኖቼ የኢየሱስ ደም አርነት የሚያወጣ ነው። አሜን አሜን። ጽድቃችን ኢየሱስ፣ አሜን አሜን። ድፍረታችን ኢየሱስ፣ ሊቀ ካህናችን ኢየሱስ፣ አባ ምልበት የልጁ መንፈስ በውስጤ ላከ፣ መንፈስ ቅዱስን የላከልኝ። ክብር ለመድኃኔዓለም ይሁን። ሃሌሉያ። ከኩነኔ ነፃ ያወጣን የኢየሱስ ደም። ሃሌሉያ። ጠላት ፊት ቆመ ንገረው፣ ቀራንዮውን አሳየው። የኔ ጀግና ኢየሱስ ነው። የኔ መድኃኒት ኢየሱስ ነው። የኔ ንጉሥ ኢየሱስ ነው። የወደደኝ ለዘላለም የናዝሬቱ ኢየሱስ ነው። ምንም ወረት በሌለበት ፍቅር እስከ መጨረሻው የወደደኝ እንዳለሁበት የተቀበለኝ የሹዋ ኢየሱስ 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 ነው።
ሃሌሉያ ስሙ እንደሚፈስ ዘይት ነው። ሸያራባዶስ ሪክላባዲያናዶስ ሳቢያዶስ ማዳክራባዲያኖስ ሳቢያ ሃሌሉያ በስሙ እንጓደዳለን። ጻድቅ እንዳንበሳ ደቦል ይወጣል። የሹዋ ስም ብሩክ ነው። እንባርካለን። የጠላት ውጊያ ስልቶቹን እያፈረስን ነው በመንፈስ አሁን ሃሌሉያ። ስለዚህ በመጨረሻው ዘመን ላይ ቤተክርስቲያን ወይንም ለቅዱሳን እግዚአብሔር በቃሉ የመከረን ነገሮች አሉ። ተግዳሮቶች ቀላል አይሆኑም። አምሮን የሚመታ ዲፕሬስ የሚያረግ ዲስከሬጅ የሚያረግ ዲስአፖይንት የሚያረግ ሰላም የሚወስድ ደስታ የሚወስድ ሳቃችሁን የሚወስድ በጌታ እንዳትጸኑ ነፍሳችሁን በቃ የሚያንገዳግድ ተግዳሮት ሲመጣ ሰልፉ እየበረታ ነው። ስለዚህ ለውጊያ ታጠቁ በኢየሱስ ክርስቶስ ስም። We are in the last days now. ወደ መጨረሻው ዘመን የቤተ ክርስቲያን ዘመን እያለቀ ኋለኛው መለከት የምንጠብቅበት የምጣር የሚመጣበት ሰዓት ላይ ያለነው። ነገሮች እየጠበቡ ነው ያሉት። መንፈሳዊ ውጊያውም እንደዚሁ እየበረታ እየመጣበት ጊዜ ነው። ሰዎች ደክመው መበርታት ያቃታቸው፣ ክርስቲያን መጸለይ ያቃተው፣ ጉልበቱን መሬት ማስነካት ያቃተበት ዘመን መቼ ነው ብትሉ ይሄ ዘመን ነው። ሰዎች ኃይላቸው ተወስዶባቸዋል። ይሄን ምሳሌ ሁሌ እሰጣለሁኝ። የደብረ ብርሃን በግ ላለው እኛ ወደዚህ ወደ አዲስ አበባ ያደግን ልጆች የደብረ ብርሃን በግ ብለን ካልን ምን ማለት ነው? የደብረ ብርሃን በጎች በጣም ቆዳ አላቸው እና የደብረ ብርሃን ብርድ ልብስ የሚባል ሰምታችሁ እንደሆነ አላውቅም። የደብረ ብርሃን ብርድ ልብስ ከዛ ቆዳ ነው የሚመጣው እና እነዚህ በጎቹን ለፋሲካ ነካ ስታደርጓቸው ቆዳ ብቻ ናቸው። ምንም ልክ ቆዳው ከተገፈፈ በኋላ ምንም ስጋ የላትም። የዶሮ ስጋ ነው የምታክለው በጓ ማለት ነው። እና አንዳንዱ ክርስቲያን የደብረ ብርሃን በግ ይመስላል። ውስጡ አልቋል። የለም ክርስቲያናዊ ቋንቋ አለ። ጌታ ይመስገን ሃሌሉያ። ዛሬ በቃ ጠረመስን ምናምን። ይሄ ክርስቲያን ሊንጎ ምንለው ክርስቲያን ቋንቋ አለው። እውነተኛው ኃይልን መንፈስ ቅዱስ ያገኘን ዛሬ፣ እሳቱ ያገኘን ዛሬ በመሰዊያው ላይ እሳቱ ይውደቅ ዛሬ ወገኖች ሆይ። ስለዚህ ለውጊያ ተዘጋጁ፣ ለውጊያ ታጠቁ። ዘመኑ እየደረሰ ስላለ ተመልከቱ። ኤፌሶን 6 ላይ ሁላችሁ የምታውቁት ቃል ነው። እውነትን እንደ ታጠቁ ይላል። የእውነትን መቀነት ታጠቁ። የጽድቅን ጥሩር ድረት እንዳይመታ የሚሸፍን የሮማን አርመር ነው ወይንም የጦር ዕቃ ነው። ፔኔትሬት በቀላሉ አይደረግም። ከቆዳ የሚሰራ ጠንካራ ነው። በሞደርን ዴይስ በዚህ በቡሌት ፕሩፍ ምሳሌ ልታደርጉት ትችላላችሁ። ቡሌት ፕሩፍ ይመስላል። የሰላምን ወንጌል ተጫምታችሁ ይላል። እንደ ወንጌልን እንደ ጫማ በሰላም ላይ ቆማችሁ እምነትን ይናገራል። እምነት የመንፈስን ሰይፍ አያይዞ ይናገራል። የእምነት ጋሻ ስለሱ ብናገር ደስ ይለኛል። ሮማውያን ጋሻ አላቸው። በጣም ጋሻው ጦርነት ሲበዛባቸው ይሄንን ያክላል እና በጣም ኃይለኛ ጦርነት ሲበዛባቸው ፍላጻ ሲወረወርባቸው የሚንበለበል ፍላጻ ከኋላው እሳት እያደረጉ በቀስ ይወረውሩባቸዋልና እሳቱ እየመጣ እዚህ ቀስ እንትናቸው ላይ ጋሻቸው ላይ ይሰካል እና የሚያደርጉት ነገር ምንድነው? በጣም ጦርነት ሲበዛባቸው ወደ ውስጥ ይገባሉ። በቃ ጭንቅላታቸውን ሁሉ ቁመታቸውን ሁሉ ይሸፍናል እና ወይንም ሌላ ጓደኛቸው ደግሞ በላቸው ላይ ጣራ ያደርጋል። እርስ በርሳቸው እንደ ቤት ይሰሩና ትልቅ ጋሻውን ሰው ሲደበቃሉ። እና ግን የሚያደርጉት ነገር አለ። ጋሻው ላይ መጥቶ ሲሰካ ቆዳ አለው ጋሻው፣ ከውስጥ እንጨት አለው። መከላከያው እሱ ነው። ስለዚህ ቆዳውን ምን ያደርጋሉ? የሮም ወታደሮች የረፍት ሰዓታቸው ላይ የሚያደርጉት ጋሻቸውን ያስቀምጡና ውሃ ውስጥ ይከቱታል። ውሃ ያፈሱበታል። ቆዳውን ያረጥቡታል። ለጦርነት ሲዘጋጁ ጋሻቸው ደረቅ አይደለም። ምክንያቱም ቀስት መጥቶ የደረቀ ቆዳ ካገኘ የሚንበለበለው ፍላጻ ያነደዋል። ካነደደው እነሱንም በእሳት ይመታቸዋል፣ ውስጥ ይቃጠላሉ። ስለዚህ የሚያደርጉት ነገር ምንድነው? ጋሻቸው ስትሮንግ ነው። መጽሐፍ ቅዱስ ደጋግሞ የሚነግረን ስትሮንግ የሆነ እምነት እንዲኖረን ይነግረናል። ጠንካራ እምነት ሃሌሉያ። በጠላት ፍላጻ የማይበሳ፣ በዲስከሬጅመንት የማይመታ፣ በሰው ምላስ የማይደነግጥ ሃሌሉያ፣ በሰው ዛቻ ስፍራ የማይለቅ ጠንካራ እምነት ያለው፣ በፍላጻ ሲመታ ንቅንቅ የማይል፣ በእግዚአብሔር ታመንኩ አልፈር። ሃሌሉያ። እግዚአብሔር ይረዳኛል፣ ሰው ምን ያደርገኛል? በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ በውሃ ዳር እንደተተከለ ዋው
እምነት በእግዚአብሔር ይሁንልህ። ዛሬ በኢየሱስም እምነታችን ይርጠብ። ዛሬ በኢየሱስም በጠላት ፍላጻ የማይቃጠል እምነት፣ በትንሹ በትልቁ የማይሰነካከል ማንነት በውስጣችሁ ይግባ በኢየሱስ ስም። ስለዚህ እውነትን፣ ጽድቅን፣ ሰላምን እያልን ቀጥልን። ከዛ የመዳንን ራስ ቁር አድርጉ። ይሄ እንዳይመታ፣ ይሄ ከተመታ አለቀልህ። ይሄ መጠበቅ አለበት። የመዳንን ራስ ቁር አድርጎ ሲወረወር ፍላጻ በቃ ጎልያድ የተመታው እቺ ፍላጻ ስላከለለችው ነው። ብዙ ጃይንቶች የሚወድቁት በዚህ ምክንያት ነው። አእምሯቸው ከተያዘ ለምንም አይጠቅሙ። ልባችሁን ጠብቁ፣ ከምትሰሙት ተጠበቁ። የውስጥ ጉልበታችሁን የሚመታው የምትሰሙት ቃል ነው። ከማጋቱ ላላችሁ የማንን ቃል ትሰማላችሁ? ምን አይነት ወንጌል ትሰማላችሁ? ምን አይነት መጽሐፍ ታነባላችሁ? ባለት ንቃቃት በገደል መሸሸጊያ ያለሽ እርግብ ሆይ ድምጽሽን አሰሚኝ። መልክሽ መልካም ነው፣ ፊትሽን አሳየኝ፣ ድምጽሽን አሰሚኝ ይላታል። ቤተ ክርስቲያንን ጌታ ይፈልጋታል። ውጊያውን ጋሻዋን የጣለች ቤተ ክርስቲያን፣ ሰይፏን የጣለች፣ የመንፈስን ሰይፍ ያዙ እሱም የእግዚአብሔር ቃል ነው ይላል ኤፌሶን 6:17። ሰይፏን የጣለች ቤተ ክርስቲያን ሙሽራ ልብሷ ጭምልቅልቅ ያለ ዝርክርክ ያለች ኦርጋናይዝድ ያልሆነች ሐሳቧ ያልተሰበሰበ ራእይዋ ያልተሰበሰበ ምዕመኖቿ ስርዓት የሌላቸው መጸለይ የማይወዱ የሚወዱት ቲክቶክ የሚወዱት ዩቲዩብ የሚወዱት ኮንሰርት የሚወዱት በቃ ሶኮል ነቢይ በያገሩ ሲሄድ እናገራለሁ። እኔ ጥንጥጥ ያልኩ ጴንጤ ነኝ። ከኔ ጋር ናችሁ? ሃሌሉያ! አላፍርበትም። ጥንጥጥ ያልኩ ጴንጤ ነኝ። ነገር ግን ካውንተርፊት መንፈስ አልወድም። ሱዶ ክርስቲያኒቲ መሳይ ሃይለቢስ ባዶ ይሆን አገር አቋራጭ ነቢያቶች አሏቸው። ተንበርክካ አትጸልይም እሷ ነቢይ እንትና መቼም የኔን ነገር አሸክመዋል። ጸልይልኝ፣ ራስሽ ጸልይ። ሰነፍ እግዚአብሔር ሰነፍ አይወድም። እግዚአብሔር ጸሎት የሚጠላ ጸሎት ያቅለሸልሸዋል። 2 ሰዓት ሲኒማ ያህል 2 ሰዓት ስብከት መስማት አይችልም። ያቅለሸልሸዋል ስብከት። ነቢያቶች ከሌሉ የማይጣፍጣቸው ብዙ አሉ። ነቢይ እንትና ይመጣል አዳራሽ ግጥም ይላል። በቅርብ ከዶክተር ጋራ ሌላ አንድ ዘማሪ የታወቀ ዘማሪ ጋር ሐዋሳ ላይ ተገናኝተን ስንጫወት የሚያስቅ ነገር ነገረኝ። ፓስተር አለኝ፣ እንዴት ነው አለኝ አለ። ለአገልግሎት ልንጠራ ፈልጌ ነበር። እሺ እና እንዴት ነው ትንቢት ትናገራለህ አለኝ አለ። አይ አልናገርም አልኩት አለ። ህዝብ እኮ ትንቢት ይወዳል አለዛ ይደብራል አለኛል። ይሄ አይነት ምናምንቴ መንፈስ እግዚአብሔር ጉባኤ ላይ አይጠቅምም። ጠራርገን እናውጣዋለን። ክብር ለእግዚአብሔር ይሁን። ጸልይ፣ ራስህ አንተው ራስህ ፊቱን ፈልግ። በሰው ላይ አትደገፍ። ላንተ እግዚአብሔር እንጀራ አባት አይደለም፣ ይናገራል። እግዚአብሔር ድምጽ አለው፣ ይናገራል። በአንድም በሌላ ይናገራል። ሰው አያስተውለው። ችግራችን ግን እነከሌን ነው የምንፈልጋቸው። እነከሌ ካልመጡ ሰማይ የሚከፈት አይመስለንም። እግዚአብሔር በዙፋኑ አለ፣ ክብሩን ለማንም አይሰጥም። ክብር ለእግዚአብሔር ይሁን። ስለዚህ ይህንን የመዳን ራስ ቁርህን አድርግ። እንዳትመታ በካውንተርፊት ስፒሪት እንዳትመታ፣ በተላላፊ ጂኒ እንዳትመታ። አንተ የልዑል እግዚአብሔር ባሪያ ነህ። አሜን አሜን። ራስን ጠብቅ። ትልቅ ሰው ነህ። በመንፈስ ቅዱስ የታተምክ
ደስቲኒ ያለ ኤተርናል ደስቲኒ ያለ ክብር እሱ ነህ። ስለዚህ ተራ በሆነ ነገር እንዳትታለል። አሜን አሜን። ስለዚህ ከዚህ ከጸሎት አደባባይ የሚያስጠፋ ኃይል ቢስ የሚያደርግ የጦር ዕቃ ያለበሰ ክርስቲያን እንዳትሆን። ጦር ዕቃ አልበስ። ለመጨረሻው ፍልሚያ መዘጋጀት። ስፍራህን እንዳትለቅ። በስፍራ ቆም። ጠላትን ተዋጋው፣ አስለቅቀው። ከቤትህ አባረው፣ ከዘሮች ላይ አባረው፣ ከምድሪቱ ላይ አባረው። አለቃው መንፈስ እሰረው። ባንተ ያለ በዓለም ካለ ይበልጣል። ይሄ ሰራዊት ቢስማማ እግዚአብሔር ተአምር ያደርጋል በዚህ ምድር ላይ። አሜን አሜን ሃሌሉያ። ጆን ኖክስ የሚባል ሰው ነበረ። እንደዚህ ብሎ ጸለየ። እግዚአብሔር ሆይ አለ፣ ስኮትላንድን ስጠኝ ወይንም ግደለኝ። እግዚአብሔር ሆይ ስኮትላንድን ስጠኝ ወይንም ግደለኝ። እግዚአብሔር ሰማው። ሃሌሉያ። እግዚአብሔር ሰማው። ያችን ምድር በእጁ አሳልፎ ሰጠው። እና አንዳንድ ነገሮች ልንገራችሁ። በክርስቶስ ስልጣን እንዳላችሁ ላውጅላችሁ ነው። አይ ነው ሰዓት እንደሄደ አውቃለሁ። በክርስቶስ ስልጣን አላችሁ። በደሙ ድል አለን። እስቲ አሜን በሉ። የመንፈስ ኃይል ሬዲ ነው። መንፈስ ቅዱስ ሬዲ ነው። ኃይል ያለብሳችሁ መንፈስ ቅዱስ ዝግጁ ነው። ከኛ የሚጠብቀው ነገር ንቃት፣ መትጋት፣ እምነት ጌታ ይጠብቃል። ዛሬ መንፈስ ቅዱስ ይቀስቅሰን። አሜን አሜን። እየጨረስኩኝ ነው። ጌታ በመምጣቱ ጊዜ በምጽአቱ ብርሃን የሚያጠፋው የክርስቶስ ተቃዋሚ መንፈስ አለ። ያንን መንፈስ ከመታው በኋላ ከምድር ላይ ካጠፋው በኋላ ርኩስ መንፈስን ከምድር ያስወግዳል ይላል መጽሐፍ ቅዱስ። ኢየሱስ ለ1000 ዓመት በምድር ላይ ይነግሳል። ጸረ ክርስቶስ እሱም ወደ ሲኦል ይወርዳል። አውሬው ዘንዶ ተያይዘው ይታሰራሉ።